እኔ ችግሬን መርሳት ነው የምፈልገው። አንተ በደህና ጊዜ ችግርህን እንኳን ታስታውሳለህ። ሬክሰስ ፌክሰስ ቴክሳስ ብሏል። አሁን የምንገኘው ዳላስ ነው። ግን አንድ ነገር ግልጽ ያልሆነል ነገር ምን አለ መሰለ፣ እኔ ኤርትራና ፋኖ ጥብቅ ወዳጅነት አላቸው። ስለዚህ አምሰፖርት ኤርትራ ሌሰን እንደኔ እምነቴ ነው። ቆይ እንደ ግለሰብ ነው ማወራው። እኔ የትኛው ማህበረሰብ ወክሎ ሳይሆን አሁን ባለው ፖለቲካዊ ስትራቴጂ እንደዛ ነው። ትናንት መሳሪያ ሲይዙ ጥቅ ወዳጅነታቸው ይቀራል። ሚዩት ማድረግ ማለት መሸነፍ ነው በሀሳብ ተራ ወይ አውራና ተራስ ፋኖና ሻዕቢያ ጥብቅ ግንኙነት አላቸው። ፋኖ አንድ ነገር ልንገርሽ፣ ኤርትራውያን ሲጀምር ኢትዮጵያን አያምኑ። እንደው ተጋያቸዋለሽ አያምኑ። እንደው ትንሽ አመኑ ብንል ትንሽ የጥፍር ቆሻሻ ያክል ትግራይ ነው። ጭራሽ ከፋኖ ጋር ግንኙነት ሲቀልዱብን እኮ ነው። እናቴ ትሙት ኤርትራውያን። በዚህ አጋጣሚ የአስመራ ልጅና የአዲስ አበባ ልጅ አንድ አይደለም። ኤርትራውያን በጣም አራዳ ናቸው። ይህ የአዲስ አበባ ልጅ ምን እሺ ምናምን እንዲህ አይኑን ነው የምጠብሰው ምናምን እያለ አይኑ እያያ ብያ ምርምርቱ ቁጭ አለ። ምን እሺ ነው ጀለሲያ አይኑን ነው የምጠብሰው ምናምን እያለ አይኑ እያየ ከጅማ መጥቶ አብይ አህመድ ከበሻሻ ዱቅ ተመልከት። እንግዲህ ኤርትራውያን አስመራ የአራዳ ልጆች በእናቴ ነው የምምላችሁ። በጨዋታ በምን እኔ ስለማውቃቸው እኔ መሀሪ ምናምን አሉ የተረገሙ ሐዋላ የሚሰሩት ዶላርን የሚያሯሩት እንዲህ መንገዱ ሲለቀቅ የገቡት እኮ እነሱ ናቸው። የመጨረሻ እሳት ነበልባል። አሁን አሽታክ ከኤርትራ ጋር እንሰራለን። በቁምሽ ነው ቆዳሽን የሚገፉልሽ። በቁምሽ ቁማርን ያመጣው ማለት ነው። ኤርትራውያን ባሬስታን ባር ምናምን እነሱ እኮ ናቸው እንዳለ። እናቴ ነው የምላቸው። ጣሊያን በጣም የሰለጠኑ ህዝቦች ናቸው። ኢሳያስ አፈወርቂ አራቸውን አበላቸው እንጂ በጣም ነቂዎች ናቸው። እናቴም ቡላላ ጨዋታም ይችላሉ። የአስመራ ልጆች በተለይ ከኢትዮጵያ አራዳ ከምትለው ጋር ፍጹም ሰማይና ምድር ናቸው። ሰማይና ምድር አይገናኙም። አሜሪካ፣ አውሮፓ ምናምን ሳውዲ ብትሄድ ኃይለኛ ሀብታሙ ማን እነሱ እኮ ናቸው። የማይሰሩት ነገር የለም። ስደት እናቴ በሱዳን አድርገው ሊቢያ ገብተው ጣሊያን ሄደው ከጣሊያን ፍራንስ፣ ከፍራንስ ዩኬ፣ ከዩኬ ሽዊድን፣ ሁሉም ኤርትራዊ ደግሞ ሽዊድን ካልገባ ሞቷል። በቃ ሽዊድን የምትባላለች ዋይ ሽዊድን ከሄደ ከዛ አሜሪካ ይሄዳሉ። ደግሞ ከዛ አሜሪካ ደግሞ 10 ዓመት ኑሮ ምናምን ደግሞ ሽዊድን ተመልሶ ይመጣል። ወይ ሽዊድን እኛ ኢትዮጵያውያን ስንወለድ በጭንቅላታችን ነው የምንወጣው አይደል? ኤርትራውያን በእግራቸው ነው የሚወጡት። ላጥላጥላጥ እናቴን ታፎች ናቸው። ማሪተው በኢትዮጵያ እንትን የተመታ ነው። የኢትዮጵያ እንዳለ የአራዳ ልጅ ለመባል ዝም ብለው አራዳ ሳይሆን የሚቅነዘነዙ ሰዎች አሉ። ይሄ ማለት ለምሳሌ ኦሮሞ ሆኖ ትግራዋይ ሆኖ ምናምን ኦሮሞ ነኝ አይል ይደብረዋል። ትግራዋይ ነኝ ምናምን አይል ይደብረዋል። አሁንም ጭምራል ያ ነገር አልወጣም ከስሜታቸው። አሁን እየፈነቀለ እየወጣ ነው አሁን እንጂ በቃ አይደለ እኔ ትግራዋይ ነኝ ካልኩ ፋራ እባላለሁ፣ ኦሮሞ ነኝ ካልኩ ፋራ እባላለሁ። ያው አማራ ነኝ ከተባለ አማራ ነኝ የማይሉ እሱ ናቸው። አረ በቃ ጀለሴ ላሽ እኔ ኢትዮጵያዊ ነኝ ምናምን ይልሃል። ያ ስሜቱ ያለ በቃ አለ አይደለ የተቀረጸብን ነገር አለ እንደዚህ እና ብዙ የማውቃቸው ኦሮሞች ነፍ እዚህ ቁጭ ብለህ የጨፈርክ ምናምን እየተቃመ ቀስ ብሎ ጀለሴ ደወለ ምናምን ብሎ ይገባና እናቱን እኮ ነው አካም ጅርታ ማሎ
አደ ቁጭ በቁጭ አምባሬ በኋላ ደውላለሁ ይልና ይዘጋዋል። ምን ነው አይ ጀለሴ ደውሎ እኮ ምናምን አንተ ፊት ካወራ ይበላል። ብድግ ብሎ ደግሞ ሽንት ቤት ይገባል። ወይ አዴ ባረ ክድቡሊ ህራ ህራ አብሰባታለሁ እንጂ አብስራየ እኔ ሽንቴን ስሸና ትግርኛ ያወራል። እንዲህ ልጅ የሸገር ልጅ ነው ሲያ ያማረው ይሻላል። እዛ ቁጭ ብሎ ማሚ እንዴት ነሽ? ያው ይደብረዋል። ልጄ ሰሪንቃ እኮ ነው ያለው። ምን አልሽኝ? የክፍለ ሀገር ዘመዶቻችን ለመጠየቅ ሄደሽ ነው? ኧረ ራሴው ስሪንቃ አለኝ ወንድሜ። እጅግ የማንነት ቀውስ ትባላለች። እና ወገኖቻችን ሀሽታግ የኤርትራሽ እናቴ ትሙት እንዴት እንደሚያላግጡ አታውቂም። ጭራሽ ከፋኖ ጋር አብረን እንሰራለን። መቀለጃ ነች ለሻቢያዎች። እሺ እንደገና እናስገባለን። አብረን እንለቅ። በቃ ዝም ብለን ተው በቃ። እሱም በል ሻቢያ አሁን አንተ ወደድከው። አንዴ ብቻ ግን አንድ ነገር አለ። አንዴ ቀስ ነው ሁለታችሁም አንዴ መሀሪ ቀድሞ በእኔ ስለተጀመረ ነገሩ ፕሊዝ አንዴ ከታች የሚመለከተን አንድ ሰው እንኳን የእኛን ሀሳብ ተረድቶ እንዲወርድ ነው የምፈልገው። እኔ ደንቆሮ ማህይብ አልፈልግም። አንድ ሰው እንኳን የገባው ሰው ተረድቶ እንዴት ስለምፈልግ ነው። ልንገር በጋራ ሊበላክ የተነሳውን አውሬ በጋራ ለምን ሰይጣን አይሆንም? ከሱ ጋር ወዳጅ ሆነ ትሰራለህ ነው የምልህ። አንተ አሁን እነሱ አይወዱም እነሱ እንትን አይሉም። እኔ አይወደደኝ አልኩ። አይወዱም አይደለም አይሽ አይወዱ አይሽ እሺ ሚስ አንደርስታንድ ይሆናል። ላስተካክለው ኤርትራ ኢትዮጵያን አይወዱም አይደለም አያምኑም። ኦኬ ማናችንን ማያምኑን በጣም ሸይጣኑ ይሄ መንግስት ይሄ ስርዓቱ ኤርትራን እኮ ለመዋጋት የሚፈልግ ነው። አልፎም ተርፎ እኮ የኤርትራን የሆነውን እንግዲህ በእኛ እድሜ እስከምናውቀው ድረስ የኤርትራ የሆነውን ነገር ላምጣ እያለ ጦርነት ልቅጠም እያለ ያለ መንግስት ነው። ስለዚህ እሱንም ከማጥፋት ወደኋላ አይልም። አሁንም ቢሆን ኢትዮጵያ ምድር ላይ የኤርትራ ስደተኞች እያሉ በረሃብ አለንጋ ይሁን በተለያየ ነገር ሊገፉ ይችላሉ። ስለዚህ ይሄ መንግስት ለነሱም ጠላት ነው ማለት ነው። እኔ ደግሞ በሀገሬ እንደ ሁለተኛ ዜጋ እየተቆጠርኩ በማንነት እየተሳደድኩ እየተገደልኩኝ አንተም ደግሞ በገዛ ሀገርክ ላይ በገዛ ሀገርክ ላይ እየተበላ ስለዚህ ከኔ ጋር የመቆም ግዴታ አለብህ ነው። ለራስ ለማን ስትል ለራስ ስትል ተራ በተራ እናውራ እንጂ እኮ ቆይ አንዴ ልጨርስ። ምን ሆናችሁ እንጥላይ ላይ ቆማችሁ እኮ አንድ ደቂቃ እኮ ነው። አዳምጪኝ። አንድ ደቂቃ ነው። አንድ ደቂቃ እኮ ነው የምወስድብህ። ልክ ነህ። አዳምጪኝ። ዋይ እኔ ስሜቴ ነው እንዳላስወጣችሁ እኮ ነው ዝም የምልህ። ሃሽታግ መሰለሽ አሁን ኤርትራውያን አንቺ እንደምትዩ አብይ አህመድ ተረጋጉ። እሺ አሰብን ይፈልጋል የጋራ ጠላታችን ነው ምናምን። እነሱ እዚህ ዓለም ውስጥ አይደለም ያሉት። ኢትዮጵያውያንን በጥርጣሬ ነው የሚያዩት። ይፋኑን አስታጥቆ ምናምን ምን ሆነሽ ነው? ከክላሽንኮቭ በላይ ላይ አስታጠቀሽም። አንድ ካዝና ሰጥቶ ነው የሚያባርር። በጣም ቆቆች ናቸው። እንዴት አብይን መመለስ እንዳለባቸው እኔ ስለ ህዝቤ ልንገርህ። ስለ ህዝቤ ልንገርህ። አማራ የማንም ተለጣፊ አይደለም። ልንገርህ በራሱ ክንድ አሽታግ አልገባሽም። አይሽ ሻቢያ ኢትዮጵያውን አማራ እየተዋጋው ነው። አብይ አህመድን ያውቃል ሻቢያ። ትግራይ አኩርፋለች። የሆነ ነገር ነው የምትጠብቀው፣ ወደ ጦርነት ትገባለች። ሻቢያ ይሄን ያውቃል፣ ግን አያምንም። የት ነው የሄደው? ግብፅ፣ ሳውዲ አረቢያ ምናምን ሄደው ኑፋሉ ምናምን እንደዚህ ጋጋታ ብልጥ ናቸው እነዚህ ሻቢያዎች። እናቴት አሽታጋው የጋራ ጠላታችን እናንተን የሚወጋል አንድ ላይ ተባብረን ምናምን እንጋ ቢሞቱ አልኩሽ እኮ አያምኑም። በቃ ሌላ ነገር ዙሪያ ጠብጥ ምን ነሽ
አይሽ እነሱ ቶሎ ነው እኛን የሚሸውዱ ቶሎ በቃ። አሁን ማሪ ቁጭ ብሎ ጣጣጣጣ ቢያደርግሽ ትክክል ማሪ ስንቱን ነው ትክክል እያስባለ የሚውል ስንቱን። ኤርትራ አሁን አብይ አህመድ አሰብን ሊወስድ መጥቶ እኛ ተሰባስበን እናስወስድን ብንለው አይፈቅዱልንም። ሙሉ እኛ ሀገር ነን ራሳችንን ነው የምንከላከለው። እናንተ ከየት የመጣችሁ ቁጫጮች ናችሁ ብለው ነው የሚያባሩን። አታዞሪኝ። እሱ ብቻም እኮ አይደለም። አሁን አሽታኪ ያልገባት አቅሙ ቢኖራቸውና እናውራበት። በእናትህ እኔ እያወሩ አይደል እንዴ? በእናትህ ቡላላ እናንተ አንድ ናችሁ። እኔ ልጨርስ እኮ ልጨርስ። እኔ እያወሩ ስለ ኤርትራ ነው የሚያወራ ያለው። አንተ አይመለከትም። እኔ ላውራ። እኔም ስለ ራሴ ነው እያወሩ ያለው። በቃ ዝም በላ። አድምጣ ታዲያ። አሁን የገባው አይደል? አድምጥ። አንተ ሰውዬ ጤና አለህ? ቦና በተራችን እናውራ። ስለ ኤርትራ ነው የሚያወራ ያለው። እኔ ልመልስለት። ተመልሳለህ። ጠብቅ። አልጠብቅም። ለምሮ ማጠብቀው በቃ ዝም በላ። መጠበቅ አለብህ። ማጠበቅ እኔ ያለው አንተ ትመልስለት ስለ ኤርትራ እኮ እኔ ላውራ ፕሊዝ ዝም በላ። አንድ ጊዜ አንዴ ቀስጠኝ። እኔ ያለው ማሪ እኔ ላውራ እና ታወራለህ። እኔ ነኝ ቀደም የገባሁት። በቃ እኔ ላውራ እነሱ ከሚባሉ ከዛ ሃሽታግ የሚባለው ታያለሽ አንቺ። አድምጥ። እዚህ ጥይት እየጠበቀ ነው ያለው። ቆይ ቆይ፣ እሺ ችግር የለውም። ጥይቱ ሲመጣ እንጠብቀዋለን። ችግር የለውም እኮ አድምጠኝ። እኔ ብዙ አላወራም። አንድ ነገር እናቴን ይደብረኛል። እኔ ብዙ አላወራም ማሪ። እኔ ብዙ አላወራም። አንተ ታወራለህ። ማርያምን ብዙ አላወራም። አድምጥ። ሃሽታጋውን አንቺ እንደምትዩ አቅም ሰተናቸውና ብናገዛቸው አብይን አጥፍተው ትግራይን አጥፍተው ፋኖን ነው የሚያጠፉት። ገባሽ? ስጋት የሚባለውን ነገር እንዳለ ከአጠገባቸው ነው የሚያስወግዱት። በዚህ ሰዓት ገዳይ ብልጽግና ነው ወይስ ሻቢያ ነው? እኔ ብልጽግና አጥፍቶ እኔን ሊያጠፋ ለሚመጣ አካል ለምን አግዛለሁ? ይጨርስ ሀሳቡን በእናትሽ። እኛ ገንዘብ እኛ እናውራ ሀሳባችን። ማሪ ታወራለህ እኮ ተባልክ እኮ። አሁን እነሱ የሌላቸው አቅም ነው፣ እገዛ ነው የሌላቸው። አቅም ሰተናቸው፣ ገንዘቡን ሰተናቸው፣ መሳሪያ አዘጋጅተን ሰተናቸው። ውስጥ ደግሞ በጥብጠን አብይን ከጨረሱ መጀመሪያ ትግራይን ያጠፋሉ፣ ከዛ አማራ ክልል ይመጣሉ። ቡላላና ጅቦ እናንተ ብቻ ሀሳባችሁን አውርታችሁ እኛን አሁን ማስወረድ ነው በእኛ ተራ ላይ የምትፈልጉ ነው አይደለም? ማርያምን ትክክለኛ ሀሳባችሁ እሱ አሁን የተነገረች ሀሳብ አለ። እኔ ደግሞ ልጨምር በሀሳቡ ላይ። ቡላላ ትፈቅድልኛል? አንተ እኮ ሀሳብን ገለጽክ እኮ። ልጨምር? እሺ ልጨምር። ከዛ ወደ አንተ ነው እኛን መልስና ከዛ ትጨምራለህ አንተ። ቆይ ወደ አንተ ለምን መጣ? ነው ለምን ትመጣለህ? ስማ ህዝብ እኮ እያስጠቆርክ ነው አንተ። የኤርትራ ህዝብ እያልክ እኮ ነው። ሃሽታግ አሁን ቡላላ ነግሮሻል። አብይን ካጠፉ በኋላ ወደ ትግራይ፣ ትግራይን ካጠፉ በኋላ ወደ አማራ ነው የሚመጡት አለሽ አይደለ? ደግሞ ልጨምርሽ ደግሞ ምን መሰለሽ፣ አሁን ከኤርትራ ጋር ተባብረን አብይ አህመድን ብናስወግደው ኤርትራውያን ኢትዮጵያን አሸነፍን ነው የሚሉት። አብይን ብናሸንፈው እናቴ ድፍን ኢትዮጵያን አሸንፈናል ነው ገረድ ነው የሚያደርጉ። እኛ አብይን ጣልን ስንል ሻቢያ ምን እንደሚል ታውቂያለሽ? ኢትዮጵያን ጣልን። እነሱ የሚገጥሙን እንዳገራ እኛውን የእርስ በርስ ነው የሚያጋጨን አይደለ? እነሱ ጋር ተቀላቅለን ከመጣ እነሱ ኢትዮጵያን አሸነፍን ነው የሚሉት። ምኞታቸው ተሳካ። ከአንዴም ሁለቴ ኢትዮጵያ ገጥመው አሁን እነሱ አብይ አህመድን ተጋጥሞ ቢያወሩ በቃ ኢትዮጵያን አሸነፍን። እኛ ምንድን ነው የምንለው? ምንም። መሀሪኩ አደገኛ ፖለቲከኛ አደገኛ። እስቲ አሁን ሚት አድርገው ታስወራናለህ ወይ አታስወራን? እኔ ባይዘው ክልል ላድርግልህ። አንተ የትግራይ ተወላጅ ነህ። የትግራይ ተወላጅ ምን እየሰራ እንደሆነ ኤርትራዎች ላይ እቤቴ ገብቼ ነው ዘረጋዋለሁ። አሁን አይኖ ይጅቦ ሁለታችሁ ሀሳባችሁን ጨረሳችሁ፣ እኛም መዘርገፍ ነው ሙሉ እንደዛ ነው ስራቸው። ተያቸው አሽቶ ይኸውልህ፣ እኔ ልንገርህ ኤርትራ ላይ ፖለቲካ እንደምትሰራው አንድ ኤርትራው ያልኩህ እኮ እዚህ አጋጥሞ ያለው እርዳታ ላይ አንድ ኢንቮልቭ እንዳያደርግ እያደረኩ የማደርገው አሁን ከፍቼ ቤት ለምን ሴራ ፖለቲካ ነው ሴራ እየሰራህብን ነው አንተኛ ኤርትራዎች ላይ አይደል እንዴ? ስለዚህ ምን አልክ? የኤርትራኖች ትግራይ ማጥፋት ነው አላማቸው እያልክ ነው። ስለዚህ አልኩህ እኮ ገንዘባችንን እዚህ ጋር ይቅርታ ላስተካክልህ። ጅቦ የትግራይን ህዝብ አይወክልም፣ በፍጹም ህዝብ አይወክልም። እሱ ግን ይኸውልሽ የኤርትራ ህዝብ እያለ ነው ብለ የሚያደርገን ያለው ህዝብ እየሰማ ነው። 700 ሰው አለ እዚህ እየሰማ ሻቢያ እስካሁን አላልክም። ኤርትራውያኖቹ እያልክ ነው የምታወራ ያለው።
ስለዚህ ሀገር ናችሁ ይሄኛው ከተጠቀምክበት ይሄን ፖለቲካ አሸንፎ ጥቂት ህዝብ ሰፊውን ኢትዮጵያ ህዝብ አሸነፈ ብላችሁ አረ በኪዳነ ምሕረት ውብናት እሱን ፖለቲካን አሁን ማሪ ማስፈራራት ጀመረ። እኔ ደግሞ በጣም የሚያስጠላኝ ነገር የሚያስፈራራኝ ሰው እኔ ሂጂ ኤርትራውያን እንደዚህ እላቸዋለሁ እንዳይረዱ ምናምን ይሁን እንደ ሌላ ነገር እንድናገር እየጋበዝከኝ። ሁለተኛ ነገር ደግሞ በሻዕቢያ የሚመራ ኤርትራን ያው ኤርትራ ኢትዮጵያ እያለን ነው የምናወራውና የኤርትራ ህዝብ እንኳን ምስኪን ነው። እኔም አውቀዋለሁ። ትግርኛ ተናባሪ አደጋ ዝተገረጸው ህዝብ በማርያም ትላለች እንዴ አስተግፍሩላህ። እና መሀሪ ልንገር አንድ ነገር፣ እኔ ማንንም የማልሰማ ፍጥረት ነኝ። እናቴ ትሙት ማንንም ፖለቲካ እንደዚህ በኤርትራ ላይ እየሰራ ነው ምናምን ኤርትራ የትግራይ ጠላት ናት ሬክሰን ፌክሰን ምስ አብይ አሕመድ ተሓባቢርካ ዘራይ ወዲ ዘራይ አይመጻኹም እንዲኹም ሻዕቢያ ናይ ትማሊ ታሪክ ንትግራይ ፖለቲካ ሕፅቦ ክንገብር ኢና ኢልኩም አይመጻኹም ምሽ ሕጅ ናብ ካልእ ፖለቲካ ክትኣቱ ግደፍ እንደምሻሽ ታገለ ክንስሕ ከይቅየር ናቱ ሕጂ እንዴ ጂጂክያ ቁጭ ብላ እያዳመጠች ነው። አንድ ነገር ልንገር፣ እኔ አማራ ህዝቤ የሚታገለው ለራሱ ህልውና ነው። ልኑርበት ሀገሬ ላይ ብሎ ሊስን ልንገር፣ እኔ እኮ አይደለሁም አባቴ መሬት ላይ የሚወድቅልኝ አባቴ እኮ ከማንም አካል ጋር እኔን ከሚመስል አካል ጋር እሰራለሁ ብሏል። ስለዚህ እኔ ደግሞ እቀበላለሁ ያንን ነገር። ልንገር፣ እኔ ሀሳብ ሰጪ ነኝ እንጂ ሻዕቢያ ጋር ከመስራት ከቲፒኤልኤፍ ጋር መስራት አይሻልም? ማለት ነው እንዋጋ አይደለም። አሁን ባለው ጋር መስራት አይሻልም? ልንገር፣ እነዚህ ሻዕቢያዎች የተረገሙ ናቸው። ለምንድን ነው የምንንጫጫው? እኔ ላውራና ሃሽታግ ትጨርስና ከዛ እኔ እናንተ በቲፒኤልኤፍ እና በሻዕቢያ በኩል እንሄድበታለን። ተፈለክ ወይ አንዴ ወደዚህ ልመጣ ነው በህወሓት እንሄድበታለን። ጨርስ እነግርሃለሁ። ወይ ልንገር፣ ስማ፣ አማራ መቼም የማንም ተለጣፊ በታሪክም ተቀምጦ አያቅም ነው የምልህ። እችን ሀገር ኢትዮጵያን የምትባል ሀገር እንኳን ሁላችንም በነፃነት እንድንኖር የኔና የኔ አባቶች ብቻ ናቸው ለዛች ሀገር እኩልነት ነፃነት የሰሩት። ልንገር፣ አሁን ባለው ጦርነትም ቢሆን ከፈለግነው አካል ጋር እንሰራለን ብሏል። በዚህ ሰዓት እየገደለህና በማንነት እያሳደደ ያለው በረሃብ አለንጋ እንድትቆላ የሚያደርግ ገዢው መንግስት ነው። ይሄን መንግስት ደግሞ በጋራ ጠላት ሆኖናል። ለሰሜን ህዝብ በጋራ ታጠፈዋለህ፣ ተስማምተህ ትሰራለህ። ከሻዕቢያ ጋር ግን በጋራ መስራት አይቻልም። አንድ ነገር አንተ አትወስንም። ምድር ላይ ላለው አካል አንተ ወሳኝ አይደለም። ምድር ላይ ያለው አካልም አይፈልግም ከነሱ ጋር መስራት። እነሱ ተናግረዋል፣ ከፈለግነው ሰው ጋር እንሰራለን ብለዋል። መስራት በአገር ክህደት ያስጠይቃል። እሱን የምትጠይቅበት ቦታ ትጠይቀዋለህ። ምክንያቱም በክንዱ ነው የሚዋጋው፣ በክንዱ ነው የሚዋጋው። ለምን እድል አትሰጡም? እናንተ ራስ ሁለታችሁ ተወያዩ። ወይ ቡላላ እናንተ ተወያዩ። እኛን ሀሳባችን ያስጠይቃል። ክህደት ነው፣ አገር ክህደት ነው። ከሌላ አገር ጋር ሆኖ አገርን መውጋት። አንድ ነገር ልንገርህ፣ ትናንትና ራሱ በዚህ መንግስት እኮ አይ ልንገርህ እስኪ ትንሽ ህዝብ ያላት ኤርትራ ታላቂቷን ኢትዮጵያ በታተለች ብሎ ነው የሚያወሩት። ታውቂያለሽ? የኔን ሀሳባቸውን ብናሳካው አንድ ነገር ልንገርህ፣ ነገ አሁን ኢሳያስ አፈወርቂ ከኢትዮጵያ ጋር ከፋኖ ነው ተጠራዋለ ቢባል እምቢ ነው የሚለው። እባክህ አዳምጪ፣ ቆይ ለምን ትፈራለህ? ለምን ሀሳብን ትፈራለህ? አዳምጪ፣ መሀሪ የኢሳያስ አፈወርቂ ቀንደኛ ጠላት ነው። አዳምጪ፣ ቆይ የኢትዮጵያው የኢሳያስ አፈወርቂ ጠላት ነው መሀሪ። አይወዶም ኢሳያስ ከፋኖ ጋር ሁኔታ ታወርዷል ብለሽ አንድ ነገር ልንገርህ፣ እኔ የግለሰብ ጣዖት አምላኪ አይደለሁም። ወሬቨር ኢሳያስ በል ወሬቨር ማንበል፣ እኔ ሀሳብን እደግፋለሁ። ገባሽ? ጠይቂው። የምደግፈው ደግሞ አካል ለኔ የሚመቸኝ ከህዝቤ ጎን የምቆም ሰው ነው። ድርቅ የምትይው ቆይ ላስረዳህ። ለምን ሀሳቤን ትበትነዋለህ? አሁን ይኸው ኢሳያስ አፈወርቂን ከፋኖ ጋር ለምን ሀሳቤን ትበትነዋለህ? አንዴ ስማኝ፣ አንድ ደቂቃ ስጠኝ።
መሪውን እየጠላ ከኛ ጋር አብሮ ተባብሮ መጣል አይፈልግም። አንድ ነገር ለምታብረሽ ለምን አብይ ለመጣል አንድ ነገር እኔ እያወራሁ ያለሁት እንደዚህ ታሸናቸዋለች። አስጨርሷል። እኔ እያወራሁ ያለሁት ስለ ህዝብ ነው፣ ስለ ፖለቲካ መሪ አይደለም። አንተ ፖለቲካን እየሰራ ስለሆነ ፖለቲካ እኔ ጥያቄ እኮ ዶክተር አብይ እርዳታ ያስገባል ወይ ነው? ስለ ህዝብ ነው እያወራሁ ያለሁት። ትጥለዋለህ? ቆይ ኢሳያስ ትጥለዋለህ ከኢትዮጵያ ህዝብ ጋር አንድ ጊዜ ሃሽታግ ትጨርስና ከዛ አንተ ማታረገው ምንድነው? ለምን አሰማም ቡላላ ችግር ምንድነው? ለምን ሀሳብ ትፈራላችሁ? በተራ ታወራለህ። ለምን ሚውት አታስደርግልኝም በቤት? ሃሌሉያ። ቆይ አንዴ እባክህን አንዴ ላውራ። ሄኖኬ ቴንክ ዩ ማይ ብራዘር ቴንክ ዩ ሶ ማች። እኔ እማውራው ስለ ህዝብ ነው። እኔ ስለመጣሁበት ማንነቴ ስነግርህ የማንም ተለጣፊ አይደለም። ነገ ሻቢያ እንዲያደርጋል ነገ አይመለከተኝም። አሁን ማስበው ስላለሁበት ሰዓት ብቻ ነው። ስለ ጭንቄ ሰዓት ቆይ ልንገርህ ፕሊዝ ስማኝ አንዴ ቆይ ስማኝ። ይኸውልህ ፋኖ የሚታገለው ለህልውናው ነው አይደለ እንጂ ነገ ስልጣንን ሲይዝ ዘርን ወይም ሌላውን ብሔር ለመጨፍጨፍ አይደለም። ገባ? ለህልውናው የሚታገል አካል ደግሞ ሀገሪቷን ሰላም ሲያደርግ ስልጣኑ ወደ እጁ ሲገባ ሌላው ህዝብ አብሮ ከፋኖ ጋር ይሰራል ማለት ነው። ገባ? ከፋኖ ጋር ሲሰራ ደግሞ ኢትዮጵያ እንደ አንድ ነው የምትቆመው። አለቀ። ነገ ሻቢያ መጥቶ እንደ ሀገር አልኩ ፋኖ ስልጣኑን መንበሩን ከያዘ በኋላ እንደ ሀገር ቢወጋድ ኦኬ፣ ያ ሌላ ንግግር ነው። አለቀ። አሁን ላይ ባለው ነገር ግን ምድር ላይ ያለው አካል አብሮ የመስራት ፍላጎት ካለው አለቀ ነው የምልህ። ሃሽታግ አልገባሽ ሀሳብሽንም አንቺን የሚያጠፋው እድሉን ካገኘ ሻቢያ ጅቦ አንድ ጥያቄ መልስልኝና እኔ ልውረድ። በእናትህ ጅቦ ለአንተ ጥያቄ አለኝ። ሃሽታግ ተናገረችልኝ አንተን ሀሳብ እኮ ምን አይደለም ሃሽታግ አሁን አንቺ ከአብይን ለመጣል ከሻቢያ ጋር ትሰሪያለሽ። እኔ ሳልሆን ወሳኛ ምድር ላይ ያሉት አካላት ሰፖርት ነው የማደርገው። ኧረ በእናትሽ ተንቀለቀልሽብኝ። እኔ የምጠይቅሽ ጥያቄ መለስኩልህ። አሁን መሀሪ አብይ ኢሳያስን ለመጣል ከፋኖ ጋር ትቆማለህ? ጅቦ አንድ ነገር አዳምጠኝ። እኔ እርሱ አይደለም ሐሳቤ ከፋኖ ጋር ትሰራለህ ወይ? መልስልኝ። መልስ ሃሽታግ አውላለች ልጠይቃችሁ የገባሁት መንገድ እኔ አንድ ጥያቄ ነው። የእርዳታው ተከልክሏል። መጀመሪያ ይመልስልኝ። አንተ ኢሳያስን ለመጣል ከፋኖ ጋር ኢሳያስ ይሄ ፖለቲካ ገብቷል። ላወራ አይደለም የመጣሁት ነገር አይደለም። ከመጀመሪያው እኔ ጥያቄ እውቀት ካለህ ለርግጆቹ ገንዘብ ይገባል ወይ አያገባም ነው። አየሻቸው አይደል? እነሱን አቅም ቢያገኙ ፋኖ ማረው ቢያገኙ በተመሳሳይ ሳሳይ ቆይ ልንገር ስለማታስጨፍ የፈለጋችሁትን ለፍልፍ እኛ እናወራ አዳምጠኝ እንጂ መሀል ገባ እኮ ጠየቀኝ እኮ ያንተን ነገር ሃሽታግ ተናገረችልህ። ምን ፈለግ አንተ ቦላላ አዳምጠኝ። ፋኖ ሃሽታግ ተናገረችልህ፣ ሐሳብን ተናገረችልህ አይደል እንዴ? ፋኖ ይኸውልህ ሻቢያን ለማውረድ ስለማይንቀሳቀስ እሰራለሁ አልሰራም ልልህ አልችልም። እኔ ሲንቀሳቀስ ኢሳያስ አፈወርቂ ተቃዋሚ ነው አይደለ? ተቃዋሚ ያሙሽ yes 100% ኢሳያስን ለመጣል ከፋኖ ጋር ትሰራለህ? ካገዘኝ እሰራለሁ። እሱ እኮ ሌላ ጉዳይ ነው። አሁን ታገዝኩኝ አይደለም። ቆይ ሃሽታግ በእናትሽ አንድ ጊዜ በእናትሽ ስማ። የኛ ወደ 40 ምናምን ፓርቲዎች ትግራይ ውስጥ ቁጭ ብሏል ነበር ለስንት ዓመቱ ለ20 ምናምን ዓመት ሙሉ ትግራይ ውስጥ ሲሰሩ ይንቀሳቀሱ ነበር እንዴ? ስለዚህ ፋኖ ስልጣን ከያዘ ደግሞ ፋኖ ስልጣን ከያዘ ደግሞ ያን አክሰስ የሚሰጠኝ ከሆነ እሰራለሁ። ለምን አልሰራም? ምን የምታወራው? እኛን እኮ ገደለችን ህወሓት ነች እንጂ ከማንም በላይ ታጣቂ ነበርን እኮ ትግራይ ላይ ለ20 ምናምን ዓመት ገብቷል። መጨረሻው እሷ ስትበተን በተነችን እኛን እንጂ እንሰራን ነበር እንዴ? ኢትዮጵያ ውስጥ እንንቀሳቀሳን ነበር እንዴ? ምን የምታወራው? ፋኖ አሁንም ስልጣን ከያዘ ያንን የኤርትራን ህዝብ ቁስል ተረድቶ አግዛችኋለሁ ካል እንሰራለን። ድብና አድርገን እንሰራለን። ለምን አንሰራ? ለዛ ነው ከግብጽ ጋር ሄዳችሁ የምትሰሩት ነው። ግብጽ የምትላለው ላምጣልህ። ግብጽ ዶክተር አብይ ኢማራት ሄዶ ሲጎነበስ ገብቷል። የሱን ያህል ፓወር ቻሌንጅ የሚያደርግ ደግሞ እኛ ምን ያለን አንተ በዚህ ሰዓት አዳምጠኝ። በዚህ ሰዓት ከፋኖ ጋር ትሰራለህ ማለት ነው? ምን ማለት ነው? ኢሳያስን ለመጣል ምን ፋኖ ኢሳያስን ለማውረድ የተንቀሳቀሰ ነው እንዴ? አሁን አንተ እንጂ አንተ እንዲያግዝ ትፈልጋለህ? ስማ ለራሱ እየተታገለ ያለ የት ነው የሚያግዘኝ? መሀሪ አዳምጥ። ማንም አታታለም። ምን ደናቁት ናቸው በእናትህ እነዚህ። እሺ አድምጥ። አውቀው ጡጦ እንደሚጸባጣን ጅቦ ለምድር አይሰጠኝ ይላል። ፋኖ የህዝቡን ነፃ ለማውጣት እየተታገለ ያለ ቤት ሆኖ ነው የሚያግዘኝ። እሺ አሁን እኔ ላውራ። መሀሪ አንተ ማውራታል።
ቆይ ነው እኔ ጥያቄን ትመልስልኛለህ ቡላላ። አሁን ይኸውልህ ይሄ ገንዘብ ኤርትራዊ በጣም እያዋጣ ነው፣ እየተደከመ ነው። ስለዚህ እርዳታ አይገባም ተባልክ እኮ አንተ ሰውዬ፣ አይገባም። እኛ ኢትዮጵያን ሳንበላ አንተ ልትበላ። እሺ በቃ ቴንኪው በቃ እኔ ስለማወቅ በቃ ቴንኪው ሃሽታግ እየበላ ይሄን እኔ እኮ ቅድም ነግሬሃለሁ መሀሪ፣ እንደው ከነሱ ጆሮ ካልሆነ ብለህ ነው እንጂ የራሱ ዜጋ ራሱ ምድር ላይ ብልጽግና እነሱ ስለሆኑ ብዬ ነው ሃሽታግ የነሱ ብልጽግና። ስለዚህ ይሄንን ነገር ነው በጋራ ቆመን እናጥፋ እንዋጋ እሱ ቤትሽ ነው ያያለን ተራረብ እያያለን ይሄንን ነው ሌላ ቤት ነው ያያለን። የማንም የዘር ጥላቻ አይደለም። ይሄ ሻዕቢያ ተንኮለኛ ነው። እናቴን ነው የምላችሁ። አሁን ሃሽታግን ምናምን ሰበሰቡ ምናምን ፖለቲካ ነው የሚሰራው። ከዛ ኢትዮጵያን አሸነፍናት ብሎ አናታችን ላይ ከበሮ ሊደልቅብን እዛ ይከውን ማርያ ወይ እንጂ እንደዚህ ኢትዮጵያውን እስቲ አስቡት። ፋኖ እየታገለ ነው፣ ትግራይም እንደ መንግስት ትግል ላይ ነው ያለው ምናምን። አሁን በዚህ ሰዓት ሻዕቢያ እውነት እንዴ ግብጽ ያስኬደዋል? እውነት ሌላ ሀገር ያስኬደዋል? በቃ እነዚህን አጠናክሬ ይገባሉ፣ ወደ አብይ አህመድ እዋጋለሁ አያምነንም። ሻዕቢያ አያምነንም። እናቴ ኢትዮጵያ መጫወቻ ነው የሚያደርገን፣ የፖለቲካ መጫወቻ ነው የሚያደርገን። ቀልዳለን። የፖለቲካ ጥቅሙን ብቻና ብቻ ነው የሚያዩ ሻዕቢያ። እንዴ ከዚህ በፊት ትግራይን ሲወጉ ነው አልነበር? አብይ አህመድ ጋር አብሮ ሆኖ ጥቅም እኮ ነው ያጣላችሁ። ያልገባቸው ሰዎች ሻዕቢያ የራሱን ፍላጎት እስኪያስከብር ድረስ ከማንም ጋር ይሰራል። ልክ ግን ብልጽግና መወርዱን ሲያረጋግጥ ሳይመለስ ነው ፋኖን እዛ የሚያጠቃው ህዋትንም ለማጥፋት። ስለ ፋኖ ምን አግብቶ እስቲ ጃፒስቲ ዝም ብላ አዳምጥ፣ ቀጣይ ታወራለህ እባክህ። ከዛ በኋላ ምን ብሎ እንደሚያስቡ ታውቃላችሁ? ትንሽዬዋ ሀገር ታላቂቷ ኢትዮጵያ በታተነች አፈረሰች ብሎ የሚፎክሩት እዚህ መጥተው የዛኔ እጁን አጣጥፎ የሚቀመጥ አለ። ይህን ደግሞ እናውቃለን። አባልናቸው ጨረስናቸው። ምን እያልክ ነው እንዴ? ሀሳብህን ስጥ። ከኔ ጋር አትሟገት፣ ሀሳብ ስጥ። ፋኖ አትበላ። ምን አገባ ስለ ፋኖ? ሴም ሽት ነው በቃ። ፋኖ ምለውም ኢትዮጵያዊ ነው። ፋኖ መቼስ ከፋኖ ጋር ተቃውሞ አለ ወይ? ተቃራኒ ነህ አንተ ከፋኖ ጋር። ለምንድን ነው ስለ ፋኖ ታወራለህ ሁሌ? አትወደውም? ገባ? ለምንድን ነው የምጠላው? ኢትዮጵያዊ እኮ ነው ፋኖ። ስለዚህ ኢትዮጵያዊ ከሆነ የሚገለውን የማህበረሰቡን ጃፒ አንድ ጥያቄ ልጠይቅ። ስለ ኢትዮጵያ ፖለቲካ እየተወራ ፋኖ አትበሉ ማለት ምንድን ነው? ስለማን እናውራ? ስለ አፍጋኒስታን ወታደሮች እናውራ? ስለ ቴዴፍ እናውራ? ለጣሳ ቢራ ብናወራ ይገባ ነበር። ቴዴፍም እየተወራ አውራ እስኪ። ስለ ቴዴፍ አንተ የምታውቀውን አውራ እስኪ። እኔ የማውቀው ጉዳይ የለኝም ግን በቃ የምታውቀው የኢትዮጵያ ፖለቲካ ኦነግንም ታነሳለህ፣ ፋኖንም ታነሳለህ፣ ቲፒኤልኤፍንም ታነሳለህ፣ ቲዲኤፍንም ታነሳለህ። ይሄ እኮ የኢትዮጵያ ፖለቲካ እኮ ነው። ባይዘው ጅቦ አሁን ያለውን ነገር አጀንዳ ስናወራ የአፍጋኒስታን ወታደር እንጥራ እዚህ ይኸውልህ፣ ህዝብን ማቀራረብ ነው። ፖለቲካ ይገባው እኮ ለዛ ነው። ስለ ኢትዮጵያ ፖለቲካ ስታወራ በኢትዮጵያዊነት አምነ መሆን አለበት። ገባ? መቼ ነው አንተ ከድድብና የምትወጣው? ጃፒ ግን አንዳንዴ ወቅ እንጂ እውቀት ለእናንተ ገባ የምትሉትን ሁሉ እሺ ያላችሁ የተማረ ነው። ሰማ እንደ ሀገር ክፍል ሊኖርብን ይኖራል። እኔ እንደደብ የምትለው ሰማ አንተ እኔ እንደደብ ትላለህ። ደደብ ስለሆንኩ ነው ደደብ ያልኩ። አሁን ወደ ስድድብ ትገባላችሁ። እንወጡ። ስለ ፋኖ አታውራ፣ ስለ ቲዲኤፍ አታውራ አይባልም። ፖለቲካ ነው የኢትዮጵያ ፖለቲካ። ስለ ብልጽግናም ስለ ሁለቱም ስለ ሁሉም ታወራለህ፣ ግን ምንም አታመጡም። ሁላችሁም ታጣቂዎች አሁን በዚህ ሰዓት ምንም አታመጡ። ምንም የምትቀይሩት ነገር የለም። ምክንያቱም ሰውየው የተራቡ ወገኖቻችሁን እንኳን መርዳት አችሉም ብሎ ከልክሏል። አይደለም ታጣቂን እንዳትነካብኝ እንትናን ስም እንዳትጠራብኝ። የተራቡ እናቶች እንጨት የመሳሰሉ እዛ ሲያሳዝኑ ቆዳቸው እዚህ ከአጥንታቸው ጋር እንዲልጥፍ ብሎ እነሱን አትረዳም ህገ ወጥ ነው ብሎ እንትን ብለዋል። እንዴ እስቲ ማን ነው አሁን ይሄን የሚያስረዳውሽ? ስለዚህ አታውሩ፣ ነውር። ለማንኛውም ስለነበረን ፖለቲካ በጣም እናመሰግናለን። 700 ምናምን ሰዎች አላችሁ። ይሄ አዳራሽ ሙሉ ህዝብ ነው። እንጸልያለን። ጸሎታችንን ፈጣሪ እንዲሰማን እናደርጋለን። አብይ አህመድን የምንጥለው በጸሎት ብቻ ነው። አንደኛ ነገር እርስ በርስ
ቋንቋችንን ድብልቅልቅ አድርጎታል። እንዳንግባባ አድርጎናል። አብይ አህመድ እኮ ብዙ የሰራው ፖለቲካ እንትን አለ እኮ ዶክተር ትስቃለህ። እውነቴን እኮ እናቴን መጸለይ ነው። አሁን በቃ አማራና ትግራይ ኤርትራ አንድ እንሆናለን። ወልቃይት የሚባል አለ፣ ራያ የሚባል አለ። በዛ ደግሞ አሁን ጃፒን አስገብቼ ወልቃይት የማን ነው ብሎ የአማራ ነው ይለኛል። እኔ ደግሞ ጃስ አብይ አህመድ እንዴት አይቀጥልም? እኔ የሆነ ሰዓት ላይ ወልቃይት የማን ነው ሲሉኝ የስልጤ ልዩ ዞን ማለት ጀምሬ ነበር። ከሻቢያ ጋር ሆነ ደግሞ እንደዚህ አብይን ልንወጋው ነው ምናምን ስትል ሻቢያ ራሷ ደንግጣ አብይ አህመድን በጸሎት ኢንች አትንቀሳቀሱም። ከያዛችኋት ፖለቲካ ኢንች ራስህን ለማሳመን ውጭ ለማውራት ብቻ ነው። በቃ እንዲያርጉ እንዲወጡ በዚህ ገብቶ በዚህ ወጥቶ ምናምን ትላለህ እንጂ ሰውየው እኮ ተደላድሎ ቁጭ ብሏል እኮ። ቢደነግጥማ የሆነ ነገር ያደርግ ነበር። ምንም አታመጡም የሚል እንቅስቃሴ ላይ እኮ ነው ያለው። የሚያደርገውን እያየን ምንም የሰበሰባችሁትን የተራበ እናበላለን ብላችሁ የሰበሰባችሁት ወደ መንግስት ካዝና ገቢ አድርጉ። እነማን ስለሆናችሁ ነው? እንዲህ የተራበ ሰው ሳለ ትልዝበል እሺ ዝም። ከዛ ውጭ የተፈጠረ ነገር አለ? አዶናይ ያልን ሁሉ ብር ሰብስቦ ፈርሞ ንግድ ባንክ አስገባ። በቃ የለም ይሄ ሰውዬ በጸሎት ብቻ እንጂ እንዲተባብረን እንዲየመጣን ነው እየገባን የለም። ሰርቷታል። እያንዳንዷ ክልል ላይ የሆነ የራሱ የሆነ የስልጣን ማራዘሚያ ፈንጅ አስቀምጧል። ፈንጅ ላስገባች ስሞ ድቦ የተሰበሰበው ብር ለህዝብ እንዳይደርስ ምናምን ተብሎ ወታደሮቹ ከሰበሰቡት ጋር ተጣሉ ምናምን ዜና ሰምቼ ነበር። ዛሀበሻ ላይ እንዴ ነፍ ብዙ ነገር አለ እና ይሄን መንግስት ምንድነው? ቆይ እኔ እነዚህ ምስኪን እናቶች ለምንድነው ግን እንደዚህ መጫወቻ የሚያደርጓቸው? እና በቃ ምን ታመጣለህ እኮ ምን ታመጣለህ? የምታመጣው ነገር አለ። አይ በጣም ትፈነዳለህ። ለዛ ነው ህዝብ ይቀራረብ የምትባለው ጅቦ። አሁን በዚህ ሰዓት ወልቃይት አሁን እኔና አንቺ እንቀራረብ እንባል ወልቃይትን ለማን ሰተን ነው? ለስልጤ ልዩ ዞን አይደል? የአማራ ማንነት ነው ወልቃይት ጠገኔ። ተቀልዳለህ። የትግራይ ማንነት ነው እንዴ? እሱን ምንም ችግር የለውም። እሱን በውጊያ ነው በቃ እንዋጋ ነና እንጂ አሁን ይሄ ወልቃይትን ምንም የሚያሳስብ የመሬት ጉዳይ አይደለም። መጀመሪያ እንካ ወልቃይት ላይ እንዳትቀመጥ የሚያደርግህ አለ። የኔ ነው እያልክ ደግሞ እዛች ምድር ላይ እየተጋፋ እንድትኖር እንዳትቀመጥ የሚያደርግ መንግስት አለ። ስማ ይህ አይቀድም። አሁን በዚህ ነገር ላይ ይህ አይቀድም። እነዚህ የተራቡት እናቶች መሞት አለባቸው ነው የምትሉት? አለሱ ምን ታመጣለህ አለሽ? ምን ታመጣለህ? እኔ አላለኝም፣ ግን እንደዛ ተብሏል። ገባ ይሄን ነገር የተዋጣው ገቢ ሆነ። ምን ታመጣለህ? ጃፒ ብል ምን ታመጣለህ? ምን ይዘን ወታደሮቹ ነው እኮ የትግራይ ወታደሮች ናቸው የተቃወሙት እኮ ሰብሳቢዎቹ ጋር አልተግባቡም። መንግስት ነው ያገ አዶናይ እየሰበሰበውን እኮ ወደ ንግድ ባንክ አስገባ አምጣ ተብሎ ድሮን ተገዛበት። በዛኛው የተሰበሰበው ጅቦ በእናንተ በኩል ያለው በሱም ክላሽ ተገዛበት። የወሎ ክልል ሆነ። ጋይስ እንደዚህ በክልል አትበል። አሁን ለምንድን ነው የራያና የእንደርታ ምናምን ክልል ከትግራይ አድማስ ማለት አንተ ደነዝ አዳምጠኝ። አድማስ ማለት ወሎን ክልል የሚያደርግ ድርጅት ነው ተብሎ እኮ አልሰማህም? ወሎን ክልል የሚያደርግ ነው ሲባል አልሰማህም? ወደዛ ገቢ ሆነ እኮ ገቢ። እኔ ምንድነው ፍጠር አትበል የምትለኝ ለምንድን ነው? ከልሳኔ የምትለኝ እኔ ባንተ አንደበት ነው ያላዝ። በቃ አማራ አንድ ነው በቃ። እሺ ይሄን ይላል ደስ እንዲላል። አዎ ስለዚህ ወልቃይት አማራ ነው ብለህ ማመን አለብህ። ጅቦ ሀሳብህ ምንድነው ነው? አሁን በዚህ ሰዓት ስለ ህዝብ እየተራበ ስለ መሬት እኔ እናንተ እዚህ ጋር መደባደብ አለብን? በማንነት እየተሳደድክ በማንነት እየተገደልክ አጥንታቸው ከቆዳቸው እየታየ እየተራቡ በዚህ ሰዓት ስለ መሬት ነው ወይ? ራያ የሚባል ማንነት አለ፣ እንድርታ የሚባል አለ። ገባችሁ? በትግራይ ይሄ መንግስት ለመጣል እኔና አንቺ የሚያስማማን ነገር አንድ መሆን። ስማ መሬትን ቀቅላት በለው። መሬት ላይ የሚኖረው እኮ ህዝብ ነው። መሬት ላይ የሚኖረው ህዝብ ነው። ስማ አርሰ የምትበለው እኮ ሰላም ተዋጊውም ኃይል ማለት ነው እንዴ የህዝቡ ረሃብ እንደ ፖለቲካ ይጠቀምበት ነው ያለው። ይሄ ነው ማለት አለቀ። ስለዚህ አንድ ሁሉ እየተዋጋለሁ። ይሄ ደስ ስትላሽ ይኔ እናት
እናት እኮ ነሽ። አንድ እንሆን። እንዴት ነው አንድ የምንሆነው? አንሆንም እኮ አንድ የሚያስሆንሽ እንዴት ነው? ወልቃይት የአማራ ነው እያልሽ እንዴት ነው አንድ የምትሆኝ? ያኛው ደግሞ ወልቃይት የትግራይ እንዴት ነው አንድ? እንዴት በየትኛው? አብይ አህመድን በጸሎት ነው ማስወገድ የምንችለው። በቃ ያ ረቢ አላ በቃ ጃፒን አታዩም እንዴ? ክልል ነው አትበለኝ ይለኛል እየጮህብኝ። እነሱ ያሉትን ነገር መስማት አይፈልግም። አይሽ ያሉትን መስማት ደግሞ እዚህ መስማት አይፈልግም። አንድ ነገር አምነ መቀበል አለብህ። ያንን ነገር ትቀበለዋለህ፣ ትሰማዋለህ፣ መልስ ትሰጣለህ። እንትን እንዴት አይሆንም። ይህን ሰው እያንጥለው አንግባባም። አብይን ለመጣል ፍጹም የሚያግባባን ነገር የለም። እንዳንግባባ አድርጎ ሰፋፋን እኮ ሬክስ ፌክስ ኔክሰስ አድርጎ ግን አንድ መንገድ አለ። እሱን መንገድ ደግሞ እንድነግራችሁ 10 ሚሊዮን ብር አዋጣችሁ ስጡኝ። ትቀልጃለሽ። በትግራይ ላይ ብቻ አይደለም እኮ በአማራና በኦሮሞ መካከል ላይ ደግሞ ክፍተት አለ። አብይ እንዲህ ቀላል ሰው እንዳታረጉት። ቀልዳለ እንዲህ እየጨፈረብህ እኮ ነው የሚኖረው አብይ አህመድ። መሬቱን ቀቅለክ ትበለዋለክ፣ ህዝቡ እየተራበ ሃሽታግ አንቺ አልገባሽም። ከዛ መሬት የተፈናቀሉት እኮ ናቸው የሚራቡት። ራሱን የቻለ ነገሩን እኮ ወደ ፖለቲካ ወሰዱት እኮ በቃ። እና አብይ አህመድን ለመጣል መጀመሪያ እንጸልይ፣ ሁላችንም እንጸልይ። ኪንግ ይላል አብይ አህመድ ኪንግ ይላል። እዚህ ጋር ደግሞ ትዋሌ ካላይን አለክ ሸይጣን ረጂም ያላ ማሰላማ ተስባህ ላከይር። እናትዬ ናፈቀች። እኔ ይህን ፖለቲካ አርገፋሪ እናት ጋር ሳወራን ሰላም የሚሰማኝ እናቴ። ፖለቲካ ላወራ ምን አልል ፍቅር የኔ ፍቅር ጨዋታ ትችላለች። ወሬዋ ይጠገብ። ሌላ ዓለም ውስጥ እገባለሁ። ፋኖ ቲዲኤፍ ሸኔ ኦነግ ምናምን አላስታውሳችሁ። ቲክቶክ ስገባለሁ ትዝም የኔ ፍቅር ዝም ብላኝ ሁሉ የምታወራ የሚመስለኝ ቀዝም እያዳምጠው ተፋጠረው። ፍቅር ያለው ደስታ ያለው ዓለም የኔ ቆንጆ አንቺን አለጣ አንቺን ካጣበቀ ቺዚ ነው የሚያጫውተኝ። አንቺ ጋር ከተጣላ እናቴ ትሙት በቃ አገር አፈርሳለሁ። ታኪዳን ሐዋይ የሆነ ሰዓት ላይ እንጋ እያወራን እብድ እኮ ነች። ኪዳን ሐዋይ ትለኛለች። አንቺ ጋር በኋላ እንዴት ደስተኛ ነበር። ሌላ ዓለም ውስጥ ገባ ነበር። ማሪ ተስቃለህ አይደል አንተ እርጉም ሻቢያ። በህዝባችን ላይ ፖለቲካ እየሰራ ነው ትላለህ ነው። እንደ ኤርትራውያን እርጉም የሉም። እናቴን ሃሽታግ እንዳትሸወች። ይህ የአራዳ ልጅ ምናምን የአዲስ አበባ ልጅ ቀቅለው ነው የሚበሉት። የአዲስ አበባ ልጅ ምንም የሚያውቀው ነገር እኮ የለም እኮ ከአስመራ ልጅ ጋር ሲወዳደር ምንም። መሀሪ ራሱ እኮ የአስመራ ልጅ አይደለም እኮ። አሉ የተረገሙ በቀደም አብይ አህመድ ጋር ሲታረቁ የገቡት የዶላር ምንዛሬውን ከፍ ያደረጉት ጠብጥበው የወጡት ከሀገር ደግሞ ወደ ኤርትራ እኮ አልተመለሱም እኮ። በኬንያ አድርገው በኡጋንዳ ምናምላት አሁን ያንን ክፍተት አግኝቶ አስመራ የገባ የአዲስ አበባ ልጅ አለ የለም እኮ። እና አራዳ የአስመራ ልጅ የአዲስ አበባ ልጅ የአዲስ አበባ ልጅ መነሼ ነው። አይንሽ እንዳልጠብስሽ ጀለሴ እያለ አይኑ እያያ ብያ ምን ቁጭ ለማንኛውም አሁን ከፖለቲካ እንወጣለን። እኔ ምን እየጋደውዬ ድምፄን አሁን ማስተካከል ፌክሰን ኔክሰን እንዬ
ጌታን ወድሻለሁ። አንቺ ነሽ የምትሻይኝ እናቴ ትሙት የኔ ፍቅር። ከአንቺ ጋር እያላገጥኩ ብውል ነው የሚሻለኝ። እነዚህ ፖለቲካው ድብድብ አደረጉት። ድብድብ ሃሽታግን ኧረ ተይ እያልኩ አስሪ ከሻቢያ ጋር ሰራለሁ ኧረ አይባል የሃሽታግ ምኞት እናስተሳሰብ እኮ አሁን ቢሆን ደስ ይለኛል እኮ ደስ ይለኛል እኮ ምኞቷ ብላ በቃ አንድ ሆነን አብይ አህመድን አስወግድ በቃ በአንዴ እኮ ነው ነገሩን ሰርታ የጨረሰችው። አብይ አህመድን ጆሮውን ይዘን አንጠልጥለን አሁን የምናወርደው ሁሉ ነው የሚመስለኝ። አጅቱዬ ዳቢሎስ ነው መቼም አይወርድ እናቴን መቼም በቃ የብዙ ዓመት ፖለቲካ ነው የሰራው ሰው። እንዶ አብይ እንኳን ወረደ ቢሞት የሚተካው አብይን የሚመስል እናቴ አብይን የሚመስል ይሄ ሰሜኑ ወደ ስልጣን ምናምን ቢሞት ቲፒኤልኤፍ ለምን ይመስልሻል ከደብረ ብርሃን የተመለሰ? ከችግረኝ ከብቸኝነት ወደ ምናምን ትላለች እናቴ። በ1995 ሰይጣን አልጋ ስር ነበር የሚደበቀው። በመስኮት በኩል ብቅ ብሎ ነበር ጃስ የሚለን። አሁን እሱ ራሱ ደብሮት ከሱ በላይ ሰይጣን ሆነን በቃ አጠገባችን ቁጭ ብሎ ሲጋራ ያጨሰ። እንዴት ቀን እንዴት ነው ሰው ራሱ እኮ ሰይጣንን ሰይጣን እኮ በእኛ ይቀናል እኮ። አንተ ዛሬ የሰራው ስራ ግን እንዲህን ተንኩል ማን የነገረ? ሰይጣን ነኝ እንዳትል ይላል ራሱ ሰይጣን ጆኒ። እኑዬ ህዝቤ እኮ ከሰይጣን በላይ ሆነብን እኮ። እኔ ሰይጣን ደብሮት ልክ እንደኛ በቃ ዮናስ እንዴነ ታላቅ ሰው ማኝዝም አለህልን። ይኸው ሰይጣን ደበረው በሰው ልጅ ተንኮል። እኔ ምኑን ተንኮለኛ ነኝ? የሆነ ሰው በተንኮል ሲበልጥ ትናደድ የለ። ጅቡ አንበሳ አውቆ ነው የከሳው። ምን ላይ ነህ? አስወይና ሰይጣን እኩል ከኛ ጋር ቁጭ አለ። በቃ ደብሩት አለ። እውነቱን ነው። አታዩም እንዲህ ፕሮፋይል ነው ፎቶ። አረ ጸዳ ብሎ በአልጋ ስርም አለ ከጎንም ቁጭ ማንን ነው ፕሮፋይሉ የሚመስለው? የሆነ 1995 ሰይጣን ይደበቅ ነበር ታውቃለህ፣ ለማሳሳት እኛን ተደብቆ ምናምን። አሁን ግን እኛ ከሰይጣን ስለባስን ጀለሳችን ሆነ አጠገባችን ቁጭ ብሎ እሱ ራሱ ምክንያት እየፈለገ ነው እንደዚህ አይነት ኃጢአት አይቻል አቅም እያለ በለጡኝ እያለ ነው። ይህን ነገር ያመጣሁት ለምን እንደሆነ ታውቃለህ? እርግጠኛ ነኝ ይህን ሰውዬ አይተዋል። ያለውን ሰምተዋል። ዘግበኝ። ህገ ወጥ እርዳታ እውነት እኮ ነው። ያልሳቀ እንጂ ሌላ ምን እንላለን? እርዳታ ህገወጥ እንዳለው መጀመሪያ ጊዜ ህገወጥ እርዳታ ምንድን ነው ግን? ህገወጥ እርዳታ ምንድን ነው በአማርኛ ትርጉም? የሆነ ቲክታክ ላይ ሰምተህ አታውቅም? ሳትጠሩ ለምን ቤት ትመጣላችሁ ያሉት ፉገራ የለም? አስታወስከው? ሳትጠሩ ሰው ቤት እንዴት ቁልጭ ቁልጭ ትላላችሁ ያለው እና በጣም አስቆኛል። እንደዚህ አይነት የወረደ ፖለቲካ ይደብራል። በጣም ያስጠላል። ትሙት በጣም ደበረኝ። በቃ ከልብ ደበረኝ። ምን ገንዘቡ ታገደ እኮ ታውቃለህ? የተሰበሰበው ታገደ እንዴ? ለእኛ ይስጡን በቃ። ምን ይመስላል ጅቦ? እኛ እናድርስ። እኛ እናደርሰው የተቀደሰ ሀሳብ አይደል? ጅቡ ግን ውጭ ሀገር ቢሰበሰብ የተሻለ ይመስለኛል አይደለ? አዎ አሁን እኛ ልንሞክር ነው። በእኛ ይሻላል። ውጭ ሀገር ተሰብስቦ እንደገና ወደዛ የሚሄድበትን በሱዳንም በግብፅም ምናምን እንደዛ ማድረግ አለብን እንጂ በአገር ቤት እንዳልሆነ ያው አይታችኋል። ታግዷል።
ስለዚህ በእኛ በኩል እርዳታ ቢደረግ ጥሩ ነው። ተበረገደ ነገሩ። ሃይሌ ኪንግ ኦፍ ኪንግስ የሚለው አሜሪካ ላይ ካባ አርጎ ራሱን የንጉሶች ንጉስ ነኝ እያለ ቁጭ የሚል ሰውዬ ነው። ትልቅ ሰውዬ ያሳዝነኛል። እና 1000 ፎሎወር ነው ያለው እስካሁን። ደነዝ ነው እና የሆነ ነገር ግን እውነት ወደ ሀገር እንዲመጣ ማለት እዚህ ውጭ ሀገር ቢሰበሰብ መፍትሄ ያገኛል ብለህ ታስባለህ? አሮ ነው። ምክንያቱም አሁን እያንዳንዱ ነገር ብትልክ አሁን እኮ ወደ ቤተሰብ ገንዘብ መላከም አትችልም ሊሉ ነው ከዚህ በኋላ። አሁን በተያዘው አያያዝ ለቤተሰብ ራሱ መላክ አትችልም። እንግዲህ እንደማየው ቤተሰቦቻችን ምን ይብሉ? አሁን ወደ ቤተሰብ መላክ ራሱ እንደማይቻል በግለሰብ ደረጃ መርዳት አይቻልም ተብሏል። እና ጅቦ እግዚአብሔር ይርዳ። እኔ እሱን ነው የምለው። አሁን ያችን የቀበሌ ቤት ውስጥ የምትኖረው እናቴን እንዴት ነው አሁን ምልክላት? በየወሩ ማለት በእንትን ነው ለእንትን ብለህ ለግሪን ኤሪያ ላሰራበት ነው ብለህ ላክ ይቻላል። አሁን ጆከር ወደ እናቱ ብር መላክ አይችልም ማለት ነው? እስቲ ንገረው፣ እስቲ ጠይቀው። ማነው የሚደረድራችሁ እናንተ ሰዎች? ሰላምታ መላክ ራሱ አልችልም። ሰላምታ አይፈቀድለትም ለጆከርማ። አይደለም ገንዘብ እያያርን እንዴ ማኝ እዚህ እንዴት ነህ? ሰላም ነው ወይ ብሮ? በጣም አዝኛለሁ። እግዚአብሔር ምስክሬ፣ ይሄን መስማት እንደ ሀገር ውርደት ነው። በጣም ታውቃለህ። ግን ድርጅቱ ሙሉ በሙሉ እኮ ወሎን ክልል እናደርጋለን የሚል እኮ እንትን የፖለቲካ እንትን አዝሎ የሚዞሩ እኮ ናቸው። ታውቃለህ። እና በጣም ያሳዝናል። በዚህ ላይ ህዝብ ላይ እንግዲህ ይህን ያክል አየህ፣ ጆከር አሁን መጥቶ እኔ ቤት ስለ ወሎ ፖለቲካ ሰራ። እኔ ያልኩት ስለ አዶናይ የተሰበሰበው ብር ታገተ። መቼ ነው የምትስማሙት? የእናንተም ታገደ? አዎ እንዴ ሙሉ ነው የታገደው። ትቀልዳለህ እንዴ? የሚገርም ግን እኔ አሁን የእኔ ጥያቄ ምን መሰለ፣ አሁን የምጠይቀው ምን መሰለ፣ ቦረና ላይ ሲታገዝ ምንም አልተከለከለም። ጎፋ ላይ ሲታገዝ ምንም አልተከለከለም። ለምንድን ነው ትግራይና አማራ ክልል ሲታገዝ እንደዚህ ጓገጭ የሚባለው? ለምንድን ነው? እርግጠኛ አሁን ታግዷል። የእነ አዶናይ መታገዝ ሳይሆን ለአማራውም ለትግራይም እኩል ይካፈል ተባለ። ለትግራይ ተሰብስቡ። እሱ አዶናይ ነው ያለው። አንተ ደግሞ ይሄ የተቀደሰ ሀሳብ ነው። መንግስትም እንደዛ ነው ያለው። ጅቡ አይደለም። መንግስትማ ጭራሽ ሙላላ ከመንግስት ጎን እየቆምክ ነው። አልገባትም። ኖ አይደለም፣ እንደዛ ሳይሆን አዶናይ ሲሰበሰብ መንግስት አካላት ካሉ ሰዎች ጋር ቲክታክ አብለው ከሚሰሩ አካላት ጋር ነው አብሮ የተሰበሰበው። የማንም ፊት ይዘውብን የመጡት በጌታ አይን ፈቷል። እዚህ እነዚህን ተዋቸው ማኛው እንዲህ ወደ ዋናው ቁም ነገሩ ይኸውልህ፣ ንጹሐን የተራበ ወገኖቻችን ውሃ ጠጥተው ቢያድሩ፣ አንድ ዳቦ በልተው ቢያድሩ። እኔ ግን አንድ ጥያቄ አለኝ ጆከር፣ ይቅርታ ግን ለጥያቄ። እሺ 15 ሚሊዮኑ እሺ አንቀበልም ብለው የታኩር መኪና ሲገዛ ላይ አይገዛም? የታኩር መኪናም እኮ እንዳይገዛለት እሱ ነው። የእንትና በረኪና ይጠጣል፣ ሞጣ በረኪና ይጠጣል። እሱማ ያ ሳይሆን አሁን እኮ እሱ የሰጠውን ወደኋላ እንትን አይልም። ልጁ እኮ ጠፋ ሙሉ በሙሉ። እኔም ሲደወልለት ስልክ አያነሳም። እኔን ቴክስት ሳረግለት አይመልስም። ታኩር አዎ፣ አይ ታኩር እንኳን ከዚህ ነገር ቢወጣ አሪፍ ነው ብዬ ነው የማስበው። ምክንያቱም ገና ያመረንም ብለ አሁን እኔ ልል የፈለኩት ከፖለቲካ ከእምነት ምናምን ያሉት እነሱ እኔ ቅድም የወሎን ያነሳሁልህ ወሎን ክልል እናደርጋለን ብለው የሚጋጋጡ ሰዎች ናቸው። ዋናው ሊቀመንበሩ ይዞት የሚዞረው የድርጅቱ ሊቀመንበር እና ትናንት ተሰብስባችሁ ስትረዱት የነበረው ለወሎ ክልል ነው። አይ ቀልድ ከሆነ የምትቀልደው ወርዳለሁ ነው ጆከር እናቴ ሳይሆን እኔ ጆቦ ቀይሱት እኔ እኮ ልቀልድ ያለው ቀልድ አይደለ። ይሄ ደግሞ ሁሉም ነገር ቀልድ ነው ይመስላል። ግን ጅቦ ሊድ ቀልድ ላይ ቁም ነገር ስታወራ እያለቀስኩ ላወራ እኔ እንዴት ታልክሪ
ሲሪየስ ነገር ግን ጆካን ተፈጥሮ ቢሆንም በአፍንጫ አትሳቅ። እኔ ጋር እንደዚህ አይነት ቀልድ እንደማትቀልድ ታውቃለህ። ቁም ነገር ነው እያወራን ያለ ነው። ለምን ይሄንን አልክ ወይስ ለምን? ይኸውልህ እኔ ተቋሙ ከእምነት እኛ በተቋሙ እኮ አልረዳንም። በተቋሙ እኮ አልሰበሰብም። ገንዘቡ የተሰበሰበው ለታኩር እንደ ትብብር ነው የሰጡት። በአዲስ አካውንት ስለሆነ እኮ ነው። አዲስ አካውንቱ ቢከፍት ከዛም ከዚህም ያለውን ገንዘብ መቀበል ስለማይች ስለሚዘጋበት 4-5 ሰው ካስገባና እንደዚህ አይነት ነገር ካለ እንደ ትብብር ነው ድርጅቱ አዲስ አካውንት ከፍተው የሰጡት። ገባ እና ለዛ ስለሆነ ነው እኔ እንደዛ ያልኩት እንጂ እኔ በድርጅቱ አልረዳን። ማንም ለድርጅቱ የረዳ ሰው የለም። እኔ ሌሎቻችሁ አሁንም ሌላ የምታቃጥሩ ምናምን አለ። በጣም ያሳዝናል። ለተራበ ሰው ገንዘብ አይደርስም ብሎ ማገድ ያው ረሃብ ላይ ማለትም በእንቶ በቃሽ። ቀጥሎ ሌላ እኔ ግን አንድ ጥያቄ አለኝ። ጅቦ ጉቺ ይዛ የመጣችው የወርቁ አይተህ ነው ወይስ ጆከር ነው ይላል? ቀጥታ አንተን አናግሮ አንተ ለጉቺ ሼር እንዳደረክላት አንዳንድ መረጃ ቡላላ ጉቺ ነው ያወራትም። ወርቁ አይተህ ነው ቢሞት አያወራትም። ምን ያምናለሁ ቡላላ ቆይ ሞዴሬተር ማለት ሰው የሚያስገባው ሰው የሚያስወጣው እናቴን እንዳለ ቅዱሳን ማን ነው? ኖ አይ ኔትወርኩ ይሆናል። ያስገባሽ ማን ነው? ያስገባችሁ ስትል ምን ማለት ፈልገህ ነው? ቆይ ያስገባሽ ማን ነው? አሃ እንምጣ እንዴ እኛ ሞዴሬተር ነው የምትለው ቡላላ ያስገባ የመጣው ሌላ ለምንድን ነው? ቡላላ ያስገባ ማን ነው? እኛ ሃሽታግ ቤት ነበረ። እኔ ሃሽታግ አንተ ስንት ሚሊዮን ህዝብ ዘርግፌ እንደመጣው እከክ አንተ ቤት ወደ አውቃለሁ። አሁን ያስገባችሁ ማውቅ እያስወጣ እያስገባ ስለሆነ ማን ነው? ኖ እኔ ራሴ ነው የወጣሁት። እሱን መልሱልኝ። እናቴን ስነ ስርዓት። አሁን ጆከር የተወውን እኔ ነኝ መጨርስ። የወርቁን ስም እዚህ ጋር ማንሳት አይደለም። ወርቁ አይተህ ነው ጉቺ ሊያወራት አይችልም ስለማምን ይኸውልህ፣ በባሌ የሚምጣ በጉቺ የሚምጣ በጋኔል የሚምጣ ዋናው መጥቶ ህዝቡን መርዳቱ ነው። ወይ እንዴ ሰው አይደለች እንዴ? ለምን የተከበረ ሰው ነው። አረ ኢትዮጵያ አይደለችም። አያገባ ነው ጃፒን ያለው ስነ ስርዓት ይኑር። አንተ ሰው አታነካካው። እኛ ስንት ቦታ ነው እንትን የምንለው? ኦኬ አታነካካ። ኦልራይት ጆከር የት ሄዶ ነው? እሺ አሁን ወደ ዋና ሀሳቡ ስንሄድ ቡላላ ፎቶዬን አይተዋል አይደለ? ከሊፋ ያው ፕሮፋይል አይቼዋለሁ። በ1995 ሰይጣን አልጋ ስር ተደብቆ ነበር ኃጢአት ሲሰራ ነበር። የሰው ልጅ ኃጢአት ከሰይጣን በላይ ሲሆን ግን ይኸው ጓደኛችን ሆነ 2025 እና ይህንን ሰይጣናዊ ባህሪያችሁን ለማየት ያክል እስቲ አንዴ በህብረት ሰይጣናዊ የሆነ ቃል ተናገሩ እስቲ። ቦምቦ ክላድ ልንናገር አቆያኛው ሰውዬ ወጣ ዮናስ ማኛ ክላት ጂጂ ያ ክላት ዮዳብ ክላድ ሞጣ ክላስ ጃፒ ክላስ አንቺ ሞጣ እንዳትናገር ስርዓት ያዥ። ከዚህ የበለጡ ሰይጣናዊ ቃላቶች አሉ እንዴ? ሞጣ እንዳትናገር። እኔ መቤት ጌታዊ እኔ አንድ ጥያቄ አለኝ። አሁን ሁላችሁንም የምጠይቀው ጥያቄ እሱን እኮ ከነዚህ ፕሮፋይልን አድርገህ እኮ ዋና ትክክለኛው ሰይጣን ከጎና አስቀምጠህ ነበር። ፈጣሪ ወይ ከችጋር አያውጣችሁ። ደህና አንተንም አያወጣ። የላኩላችሁን ቪዲዮ አይታችሁታል? አንተ አይሰኩል ለሱ ልከለት ነው እንዴ? እኮ ዘጋሪ ለኑ የልልክላት አስቤ ተውኩት። እና ጣሊያን ነኝ እንዴ ለኔ የምትልከው ታዲያ?
እንዴ ፍቅረኛ አይነች እንጂ ጓደኛ እኮ አይደለችም። ስርዓት ያዥ። መርገምቱ ከጅቦ ነው ብዬ እኔ እልክላታለሁ። እኔም ፎርዋርድ አደረግልሻለሁ። ኧረ ቆይ እኔ ራሱ እኔ አላደረግም። ወደ እኔ ላኩ። ጅቦ በጣም ነው የገረምከኝ፣ በጣም ነው ያሳከኝ። እንዴት ትልክልኛለህ ለእኔ? ምን አባት ይላል ፊቴ ላይ ያለው ጠኛም አንተ ብቻው እንደዚህ አይነት ችጋራም ፊቴ እንደዚህ ነው የሚላከው። ለዚህ ብትልክለት አሁን አሪፍ ነው። አንተ የትልቅ እንኳን ደረሳችሁ ነው የሚለው ከላይ አገባው እኮ። አሁን ወደ ርዕሳችን እንመለስ። ቅዱሳን ወደ ርዕሳችን እንመለስ። ኦኬ ምን ርዕስ? እንዴት ነው መርዳት የማንችለው? ማንን? ህዝባችንን። እሱ ያው የብልጽግና አጀንዳ ነው። ምን ማድረግ እንችላለን? አፊ የሚባለውማ ያው ቂጥ አይቶ ሰጥቶ አሁን በየቤቱ እየዞረ አበባ ይለምናል። ዛንተ ቂጥ ላይ ማን ያስወጣው? እኔ ዋንድ ማስጥቻለሁ። እንዳለ ሙድር ተራነሳለሁ። ጃፒ ራሱን የወጣው ጅቦ ሰው አለ ከላይ እኮ ይጽፍልሃል እኮ አንተ ምንድነው? ኧረ በስመ አብ ጃፒ ራሱን የወጣው አንደኛ ከላይ ሰው ሲያስገቡ ሲያስወጡ ነበር እንዴ? ሃሽታግ ምን ነሽ ነው? ማርያምን ያነካው ያስወጣውን ነቅለ ውሰድበት። ጅቦ እኔ አስጥቻለሁ። ከላይ ይጽፍልሃል። ቀደም ግን ስንመጣ ማን ነቀለው? ባክ ስትመጡ ማን ያስገባችሁ? ስትመጡ እኔ ነኝ። ስንመጣ አንተ ጋር እንሂድ ደከከና የምናጭሰው ብለን ነበር የመጣው። በቃ አሳዘንከን። ማርያምን አውቆ ዝም ማን ነው ደግሞ ፎቶ አንገት የሚቀያየረዋል? ወይኔ ቢጀምር ዝም አለ። አይ ጅቦ በቃ አጀንዳ ከያዘ ብለን ዝም አለ ነው እንጂ አያል ግን እንዴት እንደማከብር ጅቦ እናቴ ዝም አለ። ኧረ ሰውዬ እኮ ጤነኛ ነው። ጀነራል ታዬ እኛ የጀነራል ማዕረግ ሳይኖረን ስለ ሀገር እንወያያለን፣ እሱ ይዘላል። ጅቦ የወርቁ ቀኝ እጅ እኮ ነው። ስርዓት ያዥ። ቀልጃለሽ። እስኪ ቪዲዮን ከድ የድሮ ዳንስ የተደረገ ከነዚህ ጋር እየዋለ ባያብድ ነበር የሚገርመኝ። የሆነ ጊዜ የላኩልን ቪዲዮ አይተሃል? የእሱን ኮባ መሀል ነው መሀል ማሪያ ወይ በእናትህ ላክልኝ። ሰውዬ ጤነኛ ነው እንዲህ አልኩት እኔ። የት ሆና ነው የሚጫወት? እሱና ኮማንደር አንድ ናቸው እኮ። አረ ዌብሳይት ገመድ ሲዘላ አይተኸው ታውቃለህ ጅቦ? ወይኔ ጌታዊ እኔ በጣም ነው ትዝ ያለኝ። ጅቦ በኋላ ጽፍልሃለሁ። አንተ ገመድን እሱ ይዝላላት። የተረገመች እኮ ናት። በዛ ጥረቷ ሹር ጃፒ ትላንት ሚስትን አስገባት ከሊፋ። አንተ ደግሞ አፌ ጌት ነው የምታውቃት እቺ ተራጋጭ ምን ታደርጋለች? አረ ጓደኛዬ ናት አስገባት። እንዴት ምን አይነት ሰው ነው ጓደኛ? እንዴ ማን ያልከው? ሚስትን አስገባት። ቤስት የምትባል ሴትዮ አለች። ዝም ብለህ እንዳት ጅቦ አንተን ራሱ እየረገጠች ነበር። ማነች? ሳባትና የእንትና ጓደኛ ናት አስገባት። ታሪኩን ትንገረን። ይማ አንተ ሃይ ዳልቻ አልናፈቀም? ኦ ቤትዬ ቴንክ ዩ ኒድ ዳልቻ ምን ይናፍቀናል? እስቲ ፎልደር ጀነራል ታዬ ማይዘፍ ነው ይርዳው። ጀነራል መነጽሮት ያምራል። በጠላት አጫሊ ለሌሊት ላይ ጥቁር መነጽር አድርገው ናይት ክለብ ውስጥ ይሄ መነጽር አድርገህ ኢየሱስ በጣም ነው የምንግባባው። እኔ እናንተ ይበት አማጅቦ እሺ ገብተሻል። አቤት
እቺ ልጅ አንተን ትፈልጋለች። ምን እንደሆነ አላውቅም። ከቀደም ጀምሮ አውራሽ ተናገሪ። እሺ እንዳሰሚ ማን እንዳለች ሰላም እህት ሰላም ቡላላ በጣም ነው የምፈልገው። እሺ ቡላላ አንተን ነው የምትፈልግህ? ኧረ እባክሽ ወደዛ ጅቡን አለችም እንደ ቀደም እኔን ተይ ጅብማ አይበላም ይለጠፍ በቃ አየነው ጅብ አይበላም አሉኝ። እሺ ኧረ ይሄ ሰውዬ ኮፍያውን ሳናስወልቆ ሄደ። እኔን አይደለም የሚፈልግሽ ወይ አብዬ እኔ ፍቅር የኔ ወደ በጣም ነው ሪስፔክት ስላደረከኝ አመሰግናለሁ። ተው እነ ቡላላ ተዋቸው። እነዚህ ማለው ሁሌም ከጎንሽ እንዳሰሚ ማንንም አልሰማቸውም። ተዋቸው። እነዚህ እኔ ልብ ሰጣት የምታሰደበን አፌ ቧልተኞች እኔም አለሁበት እንዴ ስድቡ ላይ በጣም ወዳለ ቧልትም ወዳለ ሲፈድቡ ቡላላና ጀቦን ነው። እኔ እኮ ወዳለሁ ስላላወቁኝ። አይ እሷ ትንገረኝ እንጂ እኔም አለሁበት አብረሽ እነዚህ ምናምን ስትይ ወይ ፍቅርዬ ምን ነው ለሴት ልጅ ቀደም ፍቅርዬ ያለችሽ ቤስኒክስ አለሁበት ሰማዋን ነው ከላዩ ነኮና አንተን ቅድም አልሰማትም። ቡላላ አለበት፣ ጆከር አለ፣ ጃፒ አለ፣ ሌላ ሰው የለበትም። ሶስቱ ግን እኔ ቤት ጅቦ አላልሽም? ቧልተኛው ሃሽታግ ያንቺ የለሽበትም። የኔ ፍቅር ነው ጅቦ አላልሽም? እኔ ቤት ወይ አልኩ እንዴ ጅቦ ብዬ ያስወጣታል። አይ አውቆ ምን እንዳያስወጣሽ ሆነ አያስወጣሽም፣ ችግር የለውም። እሱን ካለበት ወይ ጅቦዬ አያስወጣኝም። ጅቦዬ ሲያወራና ሲስቅ ደስ ይለኛል። ታዲያ እኔ ምን በደልኩሽ? ቡላላ አንተ አለቅም ጉሮሮህን ጠምዝዤ እንዴት እንደማረግ ታየኛለህ። እስቲ እናንተ እንሞካከር ምልረክ ተማዘዝ ነገር ይጠምዝዝሽ እኔ ተራሴ እግሬ ተጠምዝዞ ተሰብሮ ነው ያደውት። እንኳን ተሰብ እኔ ደግሞ አንገትንና ያው መምቻህን ሰብሬ እለቅሃለሁ። እኔ ያህምና ማለት ይኸው ቴዲና ወሰናው በኮ ጅቦ ኢየሱስ ቡላላ የኔኮ በቤተሰብ ማርያም ገብርኤል በቤተሰብ ስለተያዘ በቃ ጉዳዩ በቤተሰብ ስለተፈታ ነው እንጂ ብዙ ታሪክ ውስጥ እንሄድ ነበር። እና የዛኔ ቡላላ ምን ቴዲ ሐዋሳ ልጄን እሱ ምን አለ? ምንም አልታሰበም። ቆይ አንዴ ቡላላ ያወራ፣ አንቺ ዝም በይ እሺ። ፍቅሬ ይቅርታ ፍቅሬ አንቺ አከካም ነኝ ውዴ። አከኬን እስቲ ያራግፍልኝ ውዴ። ተረጋጊ። እህቴ ምንድን ነው ቴዲ ሐዋሳ ጋር ምን ተፈጥሮ ነው? ትንገር ራሷ ትንገር እንደሆነ ከማወራ ምን ተፈጠረ እህቴ? አየ ጉዳዩ ወደ እኔ መጣ። ዝም በይ ስትለኝ ላስረዳ ስል እኮ ዝም በይ እከክ ፎከት ምናምን ትለኛለህ። እኔ አላልኩሽም። የኔ መቤት ከሊፋ ነው ያለሽ። ከሊፋዬ እሺ፣ አንድ ነገር ልንገርህ። ምን ተፈጠረ መሰለህ? ቴዲ የሆነ ፕሮግራም ያዘጋጅና እነፈለገ ምናምን ብቻ የሆነ ኬዝ ነበራቸውና እሱ ቤት የሆነ ስብሰባ ተሰበሰቡ። የሆነ የሃይማኖት ጉዳይ ነበረባቸውና እዛ ላይቭ ላይ አየሁኝ። ያየሁት ነገር ስላልተመቸኝ እኔ በራሴ ቤቴን ከፍቼ ሳወራ ሪከርደሮች ፖስት አደረጉ። ገባ? ያው የሚፈልጉትን ነገር አውጥተው ማለት ነው። የምታውቁት ነገር ነው። ከዛ ቪዲዮ እንዲወርድ አደረገ። በሪፖርት ምናምን አስጠፋ። ከዛ ዛቻ መጣ። እኔ ላይቭ ላይ ስገባ ቴዲ በሌላ አካውንት መጥቶ እኔ ቴዲ ፎቶ ይሄ ቴዲ አይደለም ማለት ቴዲ ነው ስለሆነ ስለማቅ ነው። ገብቶሃል? ያልሆነ ነገር አላመጣም። ጎረቤቴ ነው፣ አብሮ አደግነን። አሁንም የኔም የሱም ፋሚሊ እዛው አንድ ላይ ነው የምንኖረው። ገብቶሃል? እናቱም አለች፣ የኔም ፋሚሊዎች አሉ፣ ጎረቤት ነን። እና የሰፈርክ ልጅ ላይ መጥፎ ነገር አትነዛ። ዛቻ መጣ። ልጅሽን አስገድላለሁ እህትሽ ጋር ያለችውን ምናምን ልጄ እዛ ነው ያለችው ሐዋሳ። እውነት ነው እህቴ ጋር ናት፣ ምንም ውሸት የለውም። እኔ ጋር አይደለችም። ያንን ነገር ሳወራ እዚህ ውስጥ አለ። አዎ በእውነት አሁንም ፋሚሊ እና የሱ ፋሚሊ አብረን ጎረቤት እኮ ነን። አሁንም ስቲል እስካሁን ነው የምልህ። ገብቶሃል? ብሄሩ ምንድን ነው? ቆይ ሰው በልጅህ ከመጣብህ ምንድን ነው? አብሮ አደግሽ ነው። ብሄሩ ምንድን ነው? ቆይ እሱን እኔ ስለማውቅ ቡላላ ሲዳማ ነው። ማን ሲዳማ ነው? ምንም የለየሽ ጅቦ ነው እያወራሽ ያለሽ። እናቱ አንዴ ካሊፍ አንዴ በኋላ አትበይ። ጅቦ ነው የሚያወራሽ። እየተከናከሩብሽ ነው። ወዘሽ ምን ገባሽ? እናታችሁ ቤት ገብቼ እኮ ነው የማወራችሁ። አይ ድምፁ አጠገቡ ስለሆነ እየተምታታብሽ ነው። ጅቦ ነው የሚያወራው። ቡላላ ሚዩት አድርግላት። እየተምታታባት እየጠጣው እኮ ነው ፍቅርዬ። ቤት ገብቼ ነው ለእናንተ ክብር ከመጠጥ የምጠጪውን አሳይን እስቲ። እኔ ቆንጆ አላሳይህም እንዴ? እናንተ ቪዲዮ ሳከፍቱ እኔ ለምን ከፍታለሁ? ምን ማለት ነው? የምጠጪውን አሳይን ያልነው እንጂ ቪዲዮ ክፈቻ አላልንሽም እኮ። እና ቪዲዮ ሳልከፍት እንዴት ነው የምጠጣው? ማሳይክ ካሜራውን አዙረሽ። አላዞረው። እሺ ወደ ወሬሽ። እሺ የሲዳማ ልጅ ማለት ነው። ከጆጆ ጋር አይመሳሰልም ጅቦ?
ጁጁ ኧረ ጁጁ ጨዋታ ኖ የድምጿ ቶን ነው የምልህ የድምጿ ቶን ነው። ኧረ አይመሳሰልም። አንድ ነገር እንገራችሁ በዚህም አላችሁ በዛም እኔ ወዳችኋለሁ ምናምን የቴዲ አባቱ ስም ማን ነው? ቡላላ አንተን ግን ማለት ነው እኔ አባቱን ስም ስለማውቀው እስኪ ንገረኝ። አባቱ ስም አሁን ይኸው አብሮ አደግሽ ከሆነ ይኸው አሁን እሱ ከበሮ ማለት ነው እንዴ ጆ የአባቱ ስምና የእናቱ ስም ከነገረች እኔ አውቃለሁ። የእናቱን የአባቱ ስም አንቺ አሁን ቴዲ አብሮ አደግሽ ከሆነ ልጅሽን አስገድላለሁ ብሎ ከዛተ የአባቱ ስም የእናቱ አድራሻው ወንድሙን የት ነው የምታውቀው? የእናቱና የአባቱን ስም ከተናገረች እኔ አትሊስት የእናቱን አውቃለሁ የአባቱንም አውቃለሁ። እኔ ምንም አልልሽም። እስቲ ንገረኝ የእናቱ ማን ነው የአባቱ ማን ነው? አትመልስልህም። ሳክሳም ናት። እየጦዘች የመጣች ታጦዘናለች። ሮ እየመለሰች ነው ሚውት ላይ ስለሆነች ነው። ትዝላለች። ቆይ ተረጋጋ። አጠገቧ ሰው አለ። ለዛ እሺ አፊ አንተ ማታመጣው ሚውት መሆኗን ነገሯን ሚውት ነሽ እየሰማሁ ነው። ለማን ኤኒዌይስ ማለት ነው ይሄን ነገር ለማስተላለፍ ነው። ቡላላ ለአንተ ለማውራት ነው የገባሁት እንጂ ሊመግባት የእናቱና የአባቱን ስም ንገረኝ። እሺ መጣቂ ከሆነ ነገራችሁ ወይ ፕሮግራም ነገራችሁ ባለፈው አደጋግም የእናቴ አባቴ ያክስት ስም ምን ያደርግላል? ከሱ ጋር የእናቱን ብቻ የእናቱን ስም ይመስል ለምን ቴዲን ሄዳ አትጠይቀው? ከዋሸው ጀመሪያው ልጅ ቡላላ የቴዲ ቀኝ እጅ ነው። እሺ ቤስት ታውቂያለሽ። አሽቃባጭ የሆነ ነጠላ ዘቅዝቆ ነው የሚያሽቃብጠው። ኖ ሐዋሳ እኔ አሁን አቱቴ ሰፈር ይባላል። እዛ ሰፈር ጤና ወተን ተጫውተን ኳስ ምናምን እናቀለድ። ያው ኩዬ ባይሆንም እኔ ጎበዝ ስለሆንኩ ኳስ ላይ አብሬ ተጫውቼ አውቃለሁ። እንደዚህ አይነት ነገር አይሰራም። ግን ደግሞ የእናቱን ስም ከነገርኩኝ ከአንተ የበለጠ እኮ ከኔ ጋር ነው የሚገናኘው። ፋሚሊ ከፋሚሊ የምንገናኝ ሰዎች ነው። የእናቱን ስም አጭር ጥያቄ እኮ ነው። እናንተ ጋር ማንንም ሰው አምጡኝ ስም ብላ ነው እንጂ እንደዚህ ነገርም አያደርግም። ደግሞ እሺ ቴክስቱን ያስፈራራሽን ቴክስቱን አሳይኝ። እርግጠኛ አትሁን። ቴክስቱን አሳይኝ። በምንድን ነው ያስፈራራሽ? ግን ማለት ነው ነጠላ አይደለም ጋቢ ራሱ አዘቅዝቀ ነው የምታሽቃብጠው። እሺ ጋቢውን ተይው፣ ነጠላ ነው የምትሰሪው። ጥያቄ እኮ ነው። ጥያቄ መመለስ እኮ ኖርማል ነው ወይ? እናንተ ወይ አባቱ ነግሬያቸዋለሁ። ባለፈው መጥቼ አስረድቻለሁ። ግዴታ እኮ የለም። አላስረዳሽም። ጆከር እንደ ውሸታም ነሽ ብሎ ነው ያባረረሽ። ውሸታም ነሽ ብሎ ጆከር አባሮሻል እንጂ አላስረዳሽም። ማን ስለሆነ ነው ጆከር? ከበዳ አሁን አበዛሽ። ጤነኛ አይደለችም። ዝም ብላ ነው የጦዘች የመጣች ታሰቃየናለች። እንደ ሆዴ በቃ አሮጊቶች ይወደዋል ቡላላ። ኧረ ነው እኔ የታቀተ ቡላላንማ ከዳዩኝ ነው ምን ጥያቄ ስጠይቃት ቡላላ ስለ ጥያቄ ስጠይቃት ቡላላ አውቃታለሁ ምናምን ሲል በክብር ያወራሁት እንጂ አላወራሁም። ምንድን እንደምታወራ እራሱ ግራ እኮ አልገባንም። እኛ ምን አገባን? እሺ ታዲያ ቅድሚያ ለሴቶች ቡቡ ገብተሻል እህቴ። ቡላላ በደንብ ያውቃል። እኔ አላውቃትም። ማርያምን አፌ ተዋት። ቡቡዬ እስኪ ሚትሽን አንሺ። እሺ ጂቦ ሚት አንስታለች እኮ ታውራ መለሰሽ ሚት ማርኪ በላት አዙራታ ወደ ቦታዋ። እየጠበቅንሽ እኮ ምን እንዳወራ ነው የምጠብቀኝ? ቪዲዮን ታሪክ እየጠበቅንሽ ነው። ምን ገዝት የላክሽው ለምንድን ነው? እንዴ ልክ ነው እንዴ? አባትሽ ማን ይባላል? አተበላቸው አረኛ ልከን ነው። አንቺ ልከሽ አይደለም። ቪዲዮን አድርጊ እናቱ ታያቸው እነሱ ምን አድርጊ? ቪዲዮን ማድረግ ትችያለሽ? አትችልም። እርግጠኛ ደስ ይላል። አይ ቆንጆ ልጅ ናት። አትፈራም። ትፈራለች። አትከፍትም። አትፈራም እንዴ? ከከፈተች 100 ኮይን እሰጥሃለሁ ብላለች። ከፈተ ከፈተች በጣም ደስ ሞቶ ጥርሷ ያምራል። ጥርሷ አንደኛ። እስቲ ቁሚ አቋምሽ እንዴት ነው? እንዴት ነው? በኢትዮጵያ ውበት ላይ ሻቢያ ማሪ ሰክሯል። እናቴ ማሪ ሰክሯል ዛሬ። ማሪ ያው እንዴት ነህ ቡቡዬ? ከየት ነው? እስቲ እዚህ እናውራ፣ አትጨቃጨቁ። ከየት ነው ቡቡዬ? ከዝዋይ ነው ያለችው። የምን ዱባይ? ዱባይ
ዝዋይ አሁን ከዝዋይ ነው። ዝዋይ የሸንኮራ ሀገር ነው አይደል? የሸንኮራ ሀገር እመኑን ከጅቦ ውጭ ያላችሁ ማለት ነው። እናቴን ሼፖ ያምራል የዚች ልጅ እርግጠኛ ናችሁ? አንተ ምን አገባህ ጅቦ እናያት የምትለው አይኔ ይጥፋ። ሌሎቹ ከጅቦ ውጭ የምትል ምን ለማለት እኛ ምን አገባን? ከጅቦ ውጭ ማለት ዳር ነው ጅቦ ምን ትክክል። ከጅቦ ውጭ እኔ ካሊፋ አፌ መሀሪ ይመለከተናል። ጤናላትም እንዴ ግን ይመለከተኛል። ቡቡዬ አንዴ ትቆሚያለሽ? ቆሚልና ካላስቸጋለሽ ግን ኔጌቲቭ 360 ካሊፋ ባክ በጣም ጠባብ ቦታ ውስጥ ነው ያለው። እንዳትቆሚ ትንሽ እንደሱ ምንም ችግር የለም። መሀሪ እቃ አይቆምልህ። መሀሪን ወደ ትራኩ መልሰው ባለ ትዳር ቤት ገብታችሁ ቁሚ ተነሺ ምናምን ባለጌዎች እንዲህ ምን ማለት አስባችሁ? አጀንዳዬን ቀይረው ዱድ አድርገውኝ በገዛ ቤቴ ይንጫጫሉ፣ ይሰደድ። ምንድን ነው የምትሉት? እኔ ላወራ የመጣሁት እኮ የሆነ ፖለቲካ ነበር። እንዴት ነው ቤተሰቦቻችንን የምንረዳው? ማንም ሰው በግል ተነሳሽነት ብድግ ብሎ ሰው እረዳለሁ ማለት አይችልም፣ በህግ ይጠየቃል እየተባለ ስንት ሰዎች እንረዳለን ብለው ቃል የገቡልን ሰዎች በህግ ቁጥጥር ይውላሉ ማለት ነው። ጥያቄ ውስጥ ገብቼ ተደናግጬ ፈርቼ መጥቼ አንተ የሴት ቂጣ ይልኛል። ሃሽታግ ደግሞ ቀደም ብላ ከጅቦ ውጭ ሌሎቻችሁ ሼፖ ያምራል። ታብታብ አድርጉ። ታብታብ እንዲህ በገዛ ቤቴ አሳቃችሁ ልገሉኝ። هيدي اسمه جبو جبو حوت زي حوت بالحكي ابي لغي ومعري دقفنا معكري لما حنشري بلغو ناي تقراي 50 سنت انديت نش ما نعتقد انجليزيه هذا جبو ويا معري ويا معري جبو معري دقفنا معكري معكر زي بالكي زي دقف زي بالكي ما معكر انا معكر جبو حوي نابي ناخذ غيغي شرب ناخذ غيغي بالسقنا دي قاطع رسح ناوتا رسح بالسقنا بلا بارشي اي زيدو معري انت محاري حوي ما حدا زلخا انبابا انت ايو تسكرا مسيخا اني በገዛ ቤት የምታሻ እንትን ትሉኝ አልፈልግም ፍሬንዶች። እሺ መሐሪ ሐወይ ስማ እንጂ ጅቦ፣ እኔ አንድ ጥያቄ አለኝ ልወርድ ነው። አንድ ጥያቄ አለኝ። ይሄ እርዳታ ስብሰባ የተከለከለው እኛ የዳባቱ ታውቃለህ ተፈናቃዮች እያሰባሰብን ነው። እኛንስ አታስገቡ ሊሉን ነው። ዳባት ምንድነው ደግሞ? የት አካባቢ ነው? ኤርትራም ተራባችሁ? ኖ እዚህ ጎንደር አካባቢ ላይ ያለው እኛ ሪፊጅ ካምፕ በጣም ተቸግረዋል። ገብቷል። ጦር ውጊያ መሀል ውጊያ መሀል ነው የሚያስቆማቸው። ኖ ውጊያ መሀል ላይ ሆኖ በጣም ተቸግረውና እርዱን እያሉ ነው። አሁን እሱን ለማሰባሰብ ገንዘብ በጣም እየተንቀሳቀሰ ነው ህዝቡ። እሱን አሁን ማስገባት አይቻልም። ያው አካውንቱ የሚከፈተው በመንግስት አካውንት ነው። ኖ በእኛ አካውንት ነው የምንከፍተው እኛ። የምን መንግስት አካውንት? ምን አገባው በእኛ ገንዘብ? ወይ ዳባት ውስጥ ያሉት ኤርትራውያን ዳባት ማለት ይኸውልህ ልጅ ወደ አስረዳ። አሁን ኢዝ ኖ ፋኪንግ ጆክ። ዳባት የሚባለው ጎንደር ላይ ነው ገብቷል። እና እዛ መሀል ላይ ይሄ ከትግራይ ጦርነት ሲሆን ገብቷል። አሁን ትግራይ የተራቡበት ቦታ ያሉት ሰዎች አይታቸዋል። አሁን ይሄ ምን ይባል ጻጻ እሱ የነዛ ካምፓኒ የነበረ ነው። ከዛ ወጥቶ ነው ጦርነት ቦታ ስለሆነ ተብሎ ወደዛ ከተሸጋገሩ በኋላ አሁን በጣም ባለው ሁኔታ ገብቷል። በፌደራልም ይሁን በፋኖዎቹም በሚሊሾቹም በጣም አስቸጋሪ ቦታ ነው ያሉት። ምንም ነገር ሊደርስላቸው አልቻለም። እና አሁን እነዚህ እርዱን እያሉ ነው እዛ ሆኖ። አሁን እኛ ደግሞ እያሰባሰብን ነው ገንዘብ። አሁን ማስገባት አንችልም ማለት ነው። እኛም እንደዛ ጭራሽ ፋኖ ልታስታጥቁ ነው ኤርትራውያን ተብላችሁ ትከሰሳላችሁ። ኧረ በተሰቀለው ይኸው ደሃም የተራበም ሰው ማንም ሰው ረድቶ
ለምንድን ነው ሃሽታግ የምትደረድሪብኝ? ኧረ ተው በየተራ እናውራ። እኔ አይደለሁም አሁንም ፈንደቁ ሞላ የሚባለው እከት ምን አባት ሆኖ አስወጣው የሚለው። ስማ አንድ ነገር ልንገር መሀሪ፣ እስቲ አትሳደብ። አሁን ቁም ነገር እያወራን አይደል? ኢትዮጵያ ውስጥ ኢትዮጵያ ቤት ውስጥ ስድብ አይቻልም። መሀሪ እባክህን ስድብ ተው። አዲነክ ዝም በእናንተ ሜታርግ በእናትህ ቆይ እስቲ አዳምጥ መሀሪ። እዚህ ተው እስቲ ተረጋጋ። መሀሪ ምን መሰለህ፣ ኢትዮጵያ ውስጥ የትኛውም እርዳታ የተከለከለ ነው መንግስት ካልሆነ በስተቀር። በመንግስት ፈቅዶ ወዶ ማስራብ የፈለገውን አስርቦ መርዳት ይኸውልህ አንደኛ ነገር ይኸውልህ የኢትዮጵያ መንግስት አይደለም የሚረዳቸው የኤርትራ ስደተኞች ዩኤንኤችሲአር ነው። ዩኤንኤችሲአር ደግሞ ቀጠናው ገብቶ የተረጋጋ ስላልሆነ ሊረዳቸው አልቻለም። አይቻልም። ከኢትዮጵያ መንግስት ፍቃድ መጠየቅ አለበት። እንዴ አልሰማህም? የት ነው ያሉት? ኢትዮጵያ ውስጥ ሆኖ ነው እርዳታ እንዲገባላቸው አሁን ምጮ ዳክራራም እኔ እኮ እያልኩ ያለው አንተ ስማ፣ ምንድን ነው በህዝብ እኮ መቀደዳለ ሸርሙጣ ልጅ አንተ ስነ ስርዓት አድርግ። ለኛዎቹ መች ደርሶ ነው ለአንተ የሚደርሰው? እንዴ ራሱ ጉዳይ ህዝብ ራሱ ለማኝ። ቆይ ስለመንግስት ባለው አንድ ምንድን ነው የሚያወራው ይሄ? ቆይ የአማራና የትግራይ እኮ ተርቦ እኮ አልደረሰም። እንዴት ነው አንተ ለትግራው ህዝብህን አገዝን አይደርስም አሉ። መንግስት ነው ተባለ። እኔ ጠይቃለሁት ይሄን ማለት በትክክል ከሰማችሁት በጠቅላላ ለሁሉም ነው ወይስ ለውስን ነገር ነው? የኛ ችግር ይኸውልህ መንግስት ለሁሉ። አንተም ደግሞ ሻቢያ ልታስታጥቅ መሀሪ ትቢት እንዴት ነው ትቢትክ? ለኛም አልሆነም ሻቢያ ለማስታጠቅ እኮ ሻቢያ እኮ የራሱ ባንክ የራሱ ሀገር የራሱ መንግስት አለው እኮ። አሁን ፋኖም እኮ በገዛ ሀገሩ ላይ ነው የራሱ ህዝብ ተርቦ ፋኖን ታስታጥቃለህ እየተባለ። ስለዚህ አሁን ጀነራሊ መልሱ በቃ ምንም አይነት እርዳታ አይገባም ነው። ትግራይም ደግሞ አይገባም። ቁጥጥርን ማወቅ ነው ያለብህ ወይ መዋጋት ነው ያለብህ። ቲፒኤልኤፍ ይረዳበታል ተብሎ ስለሚታሰብ እንዴ የትግራይና የአማራው ሲያረዳ አንተ የኔ ለምን አልተረዳም ብለህ ትጮኻለህ? አይቻልም። ቢቻል ኖሮ ምን ችግር ነበረው? መንግስትንም እኮ እኛ ከኪሱ ይርዳል አንልም፣ ከኪሳችንም አትረዱም ማለት ነው። እኔ እኮ ጥያቄን ጠይቃለሁ ህዝቤን አልኩ እኮ ፔኔትሬት። ኧረ ተረጋጉ ቡላ። እኔ የማውቀው ቦታ ልንገራችሁ። ለራሷ ያላደረች ሰው ደግሞ ትረዳለች። መልስ ይስጠው፣ ሰድቦታል። መልስ ይስጠው አንዴና በፖላይትሊ በትህትና ልመልስልህ ወንድሜ መሀሪ። የትግራይም የአማራም አድምጠኝ፣ በትህትና አድምጠኝ። ለትግራይም ለአማራም ግለሰብ ብር ሰብሶ ሊድራ ሲል መንግስት አትረዱም ብሏል። አንተ ደግሞ መተህ ኤርትራዊ መርዳት አለበት አይደለም? አሁን ይኸውልህ መንግስት አዳምጠኝማ፣ መንግስት መርዳት ከፈለገ የትግራዩን የአማራ ክልሉን መርዳት ይችላል። ለምን? የራሱ ህብረተሰቦች ናቸው፣ ራሱን ተጠያቂው። የኛ ይኸውልህ ሪፊጅ ካምፕ ነው። ሪፊጅ ካምፕ ዩኤንኤችሲአሮቹ ገብተዋል፣ ሊገቡ አልቻሉም። ስለዚህ ህዝባችን እየተራበ ነው። የኢትዮጵያ መንግስት ገብተዋል፣ ሊረዳቸው አይችልም። ዩኤንኤችሲአር ነው ፈንድ የሚደረጉ የነበሩት። አሁን ዲፈረንት የሚያደርገው ነገር እኮ ነው ክሊር ማድረግ ያሉት። ሂዝ ራይት ልክ ነው። አንዴ ልንገራችሁ ግን እዚህ ጋር በእውነት በነገራችን ላይ ብር አሰባስበው ለዩኤንኤችሲአር ብቻ ነው መስጠት የሚቻለው። ዩኤንኤችሲአር ስትሰጠው ደግሞ እዚህ አካባቢ ባለው ህዝብ ስም ብለህ ነው የምትሰጠው። ከዛ ማድረሱን አለማድረሱን ትከታተላለህ። አንዴ መሀሪ ነገር ግን አሁን ዩኤንኤችሲአር ኢትዮጵያ ውስጥ ባሉ ስደተኞች ማድረስ አይችልም፣ መስራት አይችልም። ኦፊስ የለውም፣ ጠቅላላ ዘግቶታል። ችግር ላይ ነው ያሉ። ስለዚህ ማድረግ የምትችሉት መፍትሄ ልንገርህ። አንድ ነገር አዳምጠኝ በኪዳነ ምሕረት ኢዛና እኔ መፍትሄውን ልንገርህ መሀሪ። ቆይ አንዴ መፍትሄውን ልንገርህ፣ አልጨረስኩም። ቆይ አንዴ ይኸውልህ አሁን መፍትሄው መሆን የሚችለው እዛ አካባቢ ያሉ ሰዎች በግላቸው መርዳት ትችላላችሁ። በየግላቸው ብር እየላካችሁ መርዳት ትችላላችሁ እንጂ ግሩፕ ሆነው እርዳታ ጭናችሁ መሄድ አትችሉም። በግላቸው ግን ብር እየላካችሁ እርዷቸው ነው የምለው። ይሄ ነው መፍትሄው። ኢዛና ስንት ሺህ ስደተኛ ነው? እንዴት ነው በግላቸው የሌለውስ? ኢዛና አካውንት የሌለው በሰው እንደዛ እኮ ነው የሚሰጠው። በቡላ ላይ ያስገባን ያደርስላችኋል። ህዝቡን መፍጨት ነው የሚፈልገው። ሰሜን የተባለ ማጥፋት ነው የሚፈልገው። በጣም እኮ ነው የሚያሳዝን። እየለቀሙ ከመሬት እያፈሱ ነው እየበሉ። እስቲ ኢዛና አንዴ ኮማንደር ቀጥል። ጅቦ ቅድም በተሳሳተ መንገድ ስታወራ ነበር። እዚህ ይሄ አዶና የሚባለው 16 ሚሊዮኑ ለብልጽግና ያስረክቦታል።
ማስረጃ አለ። በጃሃ ኮማንደር መረጋገጽ ዘይብር ካሰብ ሽም ሰባት በጃሃ ኬድ አብዝን የኸሪኤካ ጽናሕ አማርኛ ተዛረብ ጋይስ ፕሊዝ። የጠፋው እኔ በጣም እኔ ስሙ እኔ ይኸውልህ ሰው የሚያዘኝ ሰው አልወድም። ስርዓት አድርጉ። አንተ ኤርትራውያኖቹ በጣም ነው የሚያሳዝኑት። ከመሬት እያፈሱ የተደፋውን እየለቀሙ እኮ ነው ይላል። ለመንግስት አስረክቦ ሲሰጥ ማን ይሄ አሁን ይሄ እንትና ነው ጌታ ምስክሬ ነው። አንተ ራዩ እንድትገጹ ህሙም ቢሃ ፎቶሾፕ ነው እዚህ ፎቶሾፕ ተሰራጋ ግጥፋያ አውሃ ተጸልም ፎቶሾፕ አይደለም ይሄ ሪል ነው። እናቴ ትሙት የነጭ ሰው እኮ ነው ያለው ያደና አንተ እናቴ ትሙት ያ ነጭ ሰው እያየን ኧረ እዩ በእናታችሁ እናቴ ትሙት ያ እሱ ለምን ነጭ አርጉት ነው ኢትዮጵያዊ ነው። ቆይ ማንዴ ሚታርጉ እናቴ ትሙት እግዚአብሔር ምስክሬ ነው። ፌስቡክ እዩት። እዚህ ጋር ከመሸ ስለ እንትን ስለሆነ ቲክቶክ ብዙ ሰው አልሰማም። ፌስቡክ ሂዱና ግቡ። ብዙ ሰው ሼር አድርጎታል። ራሱ ቪዲዮ ለመንግስት እኛ እዚህ ጋር ልምድ ስለሌለን የ16 ሞዴል ብዙ ስለሆነ ልምድ ስለሌለን የአደጋና ምናምን መከላከል የፌዴራል አስረክበነዋል ብሎ በቪዲዮ ምናምን ነገር ነው። ሶስት ሰው ነው ፈርሞ የሰጡት ቪዲዮ አለ እኮ። ይሄ እኮ አስክሪንሾት አድርጌ ነው ከቪዲዮ የሆነ ድርጅት የሆነ ማህበር ነው ድርጅት ስም ሲጠራ ነበር። እነሱ እንዳይሆኑ በድርጅት የፌዴራል የአደጋና ምናምን መከላከል የሚባል የፌዴራሉ እንዴ ራሱ አልሰበሰበውን አስረክቡኝ አለ። እሱ ነው እኮ ልጁ። ቆይ ልንገርህ፣ ከእስር ቤት ከወጣ ጀምሮ እኮ ምን ተብሎ እንደወጣ ከእስር ቤት ታውቃለህ መሀሪ? አንተ ከአሁን በኋላ የብልጽግና ነው ለብልጽግና ነው የምታገለግለው ተብሎ ቃል መሀል አድርጎ ነው የወጣው። ይሄ ልጅ እኮ ልክ ተወደደ አይደል? ልክ በዛ ልክ ደግሞ ይጣላል። የአማራው ደግሞ ወደ 50 ሚሊዮን ነው አሉ። ወደ መንግስት ገቢው አቤት እኔ ግራ የገባኝ ነገር አንድ ነገር አለ። ጅቡ ታኩር ተፈራርሟል። ይኸውልህ መንግስት ህብረተሰብ እርዱ ብሎ ሚዲያ ካቨር ያልሰጠውን ህብረተሰብ የሰበሰበውን ገንዘብ አምጧል። መሀሪ ተበልተና ቶቶ እኔ ማለት ነው እንደዛ ሆነ። ኤርትራው በቃ እንደሰራለኝም አዶና የሚባለው ሰው አመጣጡ እንደሰራለኝም ጅቡ የኛ እኮ ግዴታ እኮ ይሄን ገንዘብ አምጡ ብሎ ኦርደር አድርጓል። እንደዛ ከሆነ ለብልጽግና ከሆነ ማልሰጥም እኔ ይሄንን ነው የምልህ። ቅድም ነው አንድ ነገር ልንገራችሁ። ግን የሁላችሁ ትግራይ ውስጥ ባሉ በጎ አድራጎት እንደዛ እነዚህ ያጋለጡት ለነሱ መስጠት ይቻላል። ለምን የፌዴራል መንግስት እዛ ሄዶ እነሱን ሊያስራቸው አይችልም። እና አዶናይ ግን አዲስ አበባ ስላሉ እርዳታ ካደረጉ በግላቸው ሊያስራቸው ይችላል። ስለዚህ ትግራይ ላሉት መርዳት ይቻላል። ነፍሴ በብልጽግና ተጠምቆ ነው ከእስር ቤት የወጣው። ተጠምቋል። አንተ ብልጽግና ብቻ አትበል። አዶናይ ያሰባሰባቸው ቀጥታ ይደርሳል ብዬ አስባለሁ። ቡዳላ አንድ ነገር ልንገርህ፣ በጣም የሚገርመው ነገር አንድ ነገር ልንገርህ። የትግራይ ክልል መንግስት ራሱ ይኸው ለጸጥ ብሎ ህዝብ ሲያልቅ አሁን በእኔ አዋጡ ብሎ አካውንት ከፍቶልሃል። ጅቦ ለአዶናይ በጉልበት ነው መንግስት የተቀበለው። ቪዲዮ አለ ሁላ እያሉ ነው። ያ በግልጽ ነው፣ እውነት ነው። ምንም በቃ ማንም ሃሽታግ ምን መሰለሽ ቪዲዮ አይቼዋለሁ ፌስቡክ ሼር ተደርጎ። ቆይ ልንገርሽ፣ በሶስቱም ነው የተሰበሰበው። ሶስቱም ትልቁ ቼክ የኢትዮጵያ ንግድ ባንክ ትልቁ ቼክ ተሰጣቸው ወደ አደጋና ምናምን መከላከል ምንም ይኸው መበሻ። ቆይ አንዴ በፖለቲካ መነጋገር ምናምን እንችላለን፣ መበሻሸቅ እንችላለን ከሊፋ በሌላ ከመጣ ግን ከምንም በላይ ነው። ከፖለቲካ ከምንም ነው። እኔ ግን አንድ መንገድ እንዳለ ይታየኛል። መንገዱም በእኔ ያስገቡን ያደርሳሉ። ቡላላ በእውነት ዛሬ ኤርትራውያኖቹ በጣም ልቤን ነው የሰበሩት። አባት ነው ትልቅ አባት ከመሬት የተደፋ በቆሎ እየለቀመ አብዳንድ ወደ 300,000 400,000 ዶላር ተሰብስቧል። አሁን ከእስራኤል ያየው ባለፈው 50,000 ወዲያው በአንድ ሰዓት ውስጥ እዚህ አሜሪካ ከባድ እንቅስቃሴ ነው። አውሮፓ ማዕት ገንዘብ ተሰብስቧል። አሁን አይደርስም። አሁን ችግር እኮ አይደርስም፣ ኢትዮጵያ ውስጥ አይደርስም። 4 ነጥብ እና መሞት አለባቸው ነው የመንግስት አቋም። በቃ ምን ላድርግ ነው የሚል በቃ የራስ ጉዳይ በማን እጅ እንዳለ ሆቅ እንጂ። እኔ ግን ጅቦ በጣም የሚሰማኝ ስሜት አለ። አሁን ኢቭን ባለፉት ሳምንታት አማራ ክልል ላይ ኃይለኛ ያልተጠበቀ ዝናብ እንትን ብሎ እህል ተበላሽቷል። ብዙ እህሎች ነው አርሶ አደር ሳያርስ እህሉን ሳይሰበስብ ይሄ ጉዳት የደረሰው። በዚህ ላይ እዛ ክልል ላይ ጦርነቱ አለ። እህሉ እንደዚህ ተበላሽቷል። አጋጣሚ ሆን ብሎ አብይ አህመድ ያዘነበው ዝናብ ነው። ታውቃላችሁ አይደል? ሲሪየስ በእውነት ነው የምልህ። ይሄ ሳያልቅ በ2000 ነው አላውቅም።
አብይ አህመድ ዝናብ እንደሚያዘንብ ታውቂያለሽ? ፀሐዩ መንግስታችን ዳመናው እኮ ወደ ሰሜኑ ወደ ደቡቡ እያዘዘረ ያዘንባል። በእውነት ነው የምላችሁ፣ ይሄ እንደ ቀልድ የምናየው ነገር አይደለም። በእውነት ነው የምላችሁ፣ ይሄ ተራበ ህዝብ ግን ከተነሳ እግዚአብሔር ምስክሬ ነው፣ ማንም አያስቆመው። አብይ የሚሰራው ስራ በእውነት ነው የምላችሁ፣ እንደው ይሄ አመት ለሱ ከባድ ነው የሚሆንበት። ሃሽታግ ልንገርሽ፣ የትግራይ ተወላጆች አይዘዌ አብይ ባለፈው የዘነበው ዝናብ የኛ እጅ አለበት አንዴ ብሏል። ታውቃላችሁ አይደል? አሁንም እንዲ ጎርፍ ይሄ 37 ሚሊዮን የትግራይ ተወላጆች ያስወጡት ጎርፍ የሱ ነው። ቲክቶክ የተሰባሰበው እሱም በቃ ፍሪዝ አድርጎ በቃ ባንኩ እንዳይንቀሳቀስ አድርጎ 37 ሚሊዮን ተዋጥቶ ነበር። 4 ቀን እዚህ የተለመነው ቲክቶክ ላይ እሱም ዘጋባቸው እና ህዝቡ በቃ በረሃብ ሊጎል ነው የመንግስት እንኳን በረሃብ በጥይት እየገደለው አይደል አልኩ እኮ። አሁን ክልል ላይ ስማ፣ የከተማን ህዝብ የሚያበላው እኮ የሚያኖረው የገጠሩ ህዝብ ነው አይደል? ገጠሩ ከተራበ አንድ ነገር መረዳት ካለብን ያለው ህዝብ ከተራበ ከተማው ደግሞ ነገ ይነሳልሃል ነው በቃ፣ ምንም ጥያቄ የለውም እኮ። ስለዚህ ይሄ ነገር በጣም ህዝቡ እንዳይራብ ከተፈለገ እኔ አንድ መንገድ አለ ብዬ አስባለሁ። መንግስት እንደ መንግስት ስልጣኑ የሚቀማው እየመሰለው ፖለቲካ ሲሆን እናንተ ቀልድ አቆሙ። በተራበ ህዝባችን ምን እንደሚያስቃችሁ ላላየውት አንዴ ሲሪየስ እንኳን ነው። እስቲ ቀሊን አይደለም። ቆይ ላውራ ታወራ እያለቀስን እናውራ። እውነት ጅቡ ላውራ ማርያም አንዳንዴ ቆይ ምንድነው እየገባችሁ አትቀልድ አትሳቀም የምትሉኝ? ላልቅስ እየየልበል ምድረ ጭንቀታም ጭንቃችሁ ነው የሚያስለቅሳችሁ። እንዴ እየሳኩ ነው የማወራው እንዴ ለምን ነው የማለቅሰው? እከካሙላ አንዳንዶቹ ስሜታዊ ያደርገዋል። እናቴን በጣም ነው የሚያናዱ። አትቀልዱ፣ አትሳቁ። ቤትሽን ከፍተሽ አልቅሽ፣ ቪዲዮ ከፍተሽ እያልቅሽ ቤትሽን ከፍተሽ እስቲ እንይሽ። አዳሚ እንዴ እኛ ምን እናድርግ? እኖ ባለስልጣናቶቹ ራሳቸው አይደለ እንዴ ተነጋግረው ይዋጋሉ፣ ተነጋግረው ይታረቃሉ፣ ተነጋግረው እኔ ምን ቤት ነኝ እኔ? 2 ዓመት ሙሉ ሲጋደሉ የነበሩ ሰዎች የፕሪቶሪያ ስምምነት ምናምን ተባብለው እነ ብርሃኑ ጁላ እነ ጻድቃን ምናምን ሲጋራ እያጨሱ ሰላም ሲባባሉ ምናምን እኔ እንዴት ለምድር ማለቅ ሰው እኔ እንዴ? ህዝቡ የተራበ ሰው እናበላለን ብሎ አዋጣ፣ መንግስት አታበሏቸው እናያለን። መንግስት እኔ ምንድን ነው የምትለኝ? እኔን ክለብ ነች ጅቦ። ትግራይ ተርቦ አንተ እዚህ ትስቃለህ። ትግራይ ተርቦ ሰውን ክለብ አለ ተመልከት። ሂድ ጭንቀታ ሙላ እዛ ያስራባቸውን መንግስት ጠይቁ። እንዲያታ እናቴ ባለጌ አትሁን። እያለቀስን እናውራ እንዲህ ከዚህ በላይ እንዴት እንሁን? እንዴት እንሁን ንበል። የተሰበሰበው ብር ገቢ ሆነ ለመንግስት። አማራዎች ያሰባሰቡት ወሎን ማስገንጠያ ሆነ። በቃ ምንድን ነው የምታመጣው? ትፈርጣለህ፣ ታለቅሳለህ። ምንም የምትቀይረው ነገር የለም። እና እያለቀስን እንሙት፣ መሞታችን አይቀርም። እያለቀስን እንሙት፣ እንዲህ እየሳቅን እንሙት። እናንተ ሰዎች ተውና አዛይ ቅቤ አንጓች እዚህ እየመጣችሁ እንትናት ሰማጁ አልጋ ስር ያለው ሴጣን ነው። በ2025 ወጥቶ አብሮት የሚያጭሰው አው ደበረው ቡላላና ጅቡ ሳቃት ይቀር ይስቃሉ። አትሳቁ ሲባሉ እኔ ለዚህ ሁሉ ነገር መፍትሄ አለኝ። ጅቡ እንባችንን መጥረግ፣ ጥርሳችንን ነከስ ማድረግ፣ ከወገባችን ታጠቅ ማለት። እውነቴን ነው ምለው። ትግራዩም ከቲፒኤልኤፍ ጎን መቆም አለበት፣ አማራውም ከፋኖ ጎን መቆም አለበት። ከዛ ደግሞ ምድር ላይ ያለው ህብረት ደግሞ አንድ ላይ ይሆናል። ይሄንን አውሬ ቀጥቅጠ እስካላባረርክ ድረስ ነገም ትበላለ፣ ዛሬም ትበላለ፣ ወደፊትም ታልቃለ። እንደ ዳይኖሰር ነው ከዛች ምድር ላይ ሰሜንን የሚያጠፋው። ሃሽታግ እኔን ከጠየቅሽኝ ደግሞ ማለት ነው ቲፒኤልኤፍ ራሱ እጅግ በጣም ያናደደኝ ፓርቲ ነው። በዚህ ታይም ህዝብ እንደዚህ ሲራብ አትሊስት ለሚዲያ ራሱ ግልጽ አላደረገም። ወጣቶች ናቸው ግልጽ ያደረጉት።
ትግራይ ክልል ሁሉም አጭበርባሪ ነው፣ እንዳለ አጭበርባሪ ነው። ባለስልጣኑ አንድ ነገር ልንገርህ፣ ይኸውልህ አማራ ክልልም በለው ትግራይ ክልልም ያሉ አመራሮች ቲፒኤልኤፍም በለው የአማራ ብልጽግናም በለው እህላቱ መሰለ እንዴ ማአት የከዘኑት እህል አላቸው። ትግራይ ክልል ውስጥ ወርቅ የታፈሰ ነው ሲባል ነበር እኮ። ማይሊ የምትባል አንተ ደንቆሮ መሀል አዳምጠኝማ። አና ትግራዋይት ምን አባትህ ታመጣለህ? ይኸውልህ እህል ያጡ መሰለ እንዴ? ሁሉም በፖለቲካ ይዘት ነው የሚያዩት እንጂ እህል ታቷት አይደለም። ትግራይ ክልልም አማራ ክልልም ህዝቡን ግን ምን ያርጉት መሰለ የፖለቲካ መሳሪያ ያርጉት ነው እንጂ እህል አይታጣም። በተአምር እህል አይታጣም። አውቀው ነው። ግን መንግስቱ ደግሞ ገብተዋል ህዝቡን አቴንሽን በዚህ ላይ ይኸውልህ ያ መንግስት ህዝቡን አቴንሽን ለመውሰድ ቢፈልግ አሁን ነበር እርዳታ መሳተፍ የነበረበት መንግስቱ። ትክክለኛ መንግስት ቢሆን ኖሮ ወይ የፖለቲካ ብልጫ መውሰድ ቢፈልግ ኖሮ እዚህ ላይ ነበር ጌም መጫወት የነበረበት። አይደለም የተሰበሰበ ገንዘብ አታስገቡም ማለት እዚህ ላይ ነበር ጌም ጨምሮ ነበር መርዳት የነበረው። ጋይስ let me ask you something የትግራይ ጦርነት ጊዜ ቢያንስ እንኳን የጦር ጀነራሎቹ እንኳን እኮ 100 እንኳን አይሞሉም። በአብዛኛው ህዝቡ ነበር የተዋጋው አይደለ? ስለዚህ አሁንም ደግሞ የፋኖ ኃይል ላይም ደግሞ መሪዎቹን በእንደዛ መጠን ሆኖ ህዝቡ ነው ደጀን የሚሆነው። ገባ? ፋኖን ስርዓቱን የሚደግፍ ይሄንን አካል የሚደግፍ ሰው ነው እዚህ ጦርነት ላይ አስተዋጽኦ የሚያደርገው። መሰለሽ መሀል ላይ የሚሰራ የፖለቲካ ጌም አለ። ረሃቡ ራሱ እንደ ፖለቲካ ጌም ይቆጠራል። ነገር ልንገርህ፣ አሁን እኮ እየተወራ ያለው ስለ ህዝብ ነው። ስለዚህ አሁን በዚህ ላይ አንዴ ልጨርስ ፕሊዝ። ወይ እኔ እዚህ ላይ ኢንቮልቭ ማድረግ አልፈልግም። ክሊር አድርጌ ልውጣና እኔ እዛ የኛውትን ልንገራቸው። አሁን ምንም አይነት እርዳታ አይገባም ነው የሚባል ያለው። እኔ እሷን ነው የፈለኩትኝ። አሁን የውስጣችሁን ፖለቲካ እርዳታ አይገባ ማለት እርዳታም አይገባም አለቀ በቃ። ትሞታለህ ነው እርዳታ አይገባም ያለው ለምን በለኝ ነው አለቀ እኮ እንዴ። ኦኬ ምን መሰለህ አዶናይ የሚሰበሰበው በለው የትም ይሰብሰብ። ትግራይ ውስጥ አሁን ለምሳሌ ነጋዴው አለ የሚሸጥ አለ እህል የሚሸጥ ነጋዴ አለ። ከነሱ ገዝተህ ኦልሬዲ ያወጣኸው ወይም ደግሞ ማትታወቅ ሰው ከሆንክ አካውንት ላይ ብር ካለ አውጥተህ ካልገዛ በስተቀር እንደዚህ በይፋ የሰበሰብከው ብር ይዤ አንቀሳቅሳለሁ ወዲያው ነው እያገደ ያለው። ተሆነ የእርዳታውን ሌላ ተጋሩ ዝም ብሎ ተጋሩ ባለሀብት ያላቸውንም ወደ 400 ምናምን ሰው አግዶ ነው ያለው መንግስት ብር አላቸው የሚላቸውን ማለት ነው። አሁን የአዶናይም ይሄ ታፕ አድርጉ ጋይስ፣ ድምጽ ታፍኗል እኮ ወደ 50 ቢሊዮን ብር የመደብኩት ብር ስለዚህ የኛ ገንዘብ የሚሰበሰብ ያለው ድምጽ ይሰማል ወይስ ታፍኗል? ነው ያንተ ሳይሆን የጅቦ ታፍኗል። ያንተ ይሰማል። እና አሁን አዶናይም የሰበሰበው ብር የአዶናይ ሽፋጡን ልብስ ምናምን እዚህ መጥታችሁ ስጡን ምናምን እያለ ያለው የአስራቦ መንግስት እግር ስር ቁጭ ብለህ ሰብስበህ በየት በኩል ነው የምትወስደው? በአፋር ከሆነ የአፋር መንግስትም አያሳልፈም። እዛ መሳሪያ ሊያስገባ ሲል ለዛ ላለው ኃይል እንደዚህ ሊያስጠጋ ሲል ብሎ እያገደው ነው ያለው። ተሆና እንደዚህ አዶናይ ሌላ ስማቸው ሚዲያ ላይ የማይታወቁ ሰዎች በጎን በራሳቸው ለማገዝ የሚፈልጉ እንኳን ይኸው ለዚህ ታች ያለው ደግሞ ህጋዊ መሆን አለበት እንጂ ይገባል እያለ ነው። ኬኬ ለእርዳታ ህጋዊነት ምን አስፈላጊ መጣ? ሲስተም ህጋዊ ይሁን እንጂ ይገባል። በቆሎና ስንዴ ከመቼ ወዲህ ነው ህገ ወጥ የሆነው? አሁን ካላሳቀኝ ምን ሊያስቀኝ? ህጋዊ ከሆነ ይገባል እያለ ነው። ታች ያለ ምናምን ትላለህ ማሪ እንደሆነ ያንቺ ሀገር ሰሜኑ አፈር እንዴት ወደ ገንፎ ይቀየራል የሚል ሳይንስና ቴክኖሎጂ ምርምር ብንገባ ይሻል። ድንጋይ እንዴት ነው ወደ አቦ የሚቀየረው? እንዲሁ መጽሐፍ ቅዱስንም እያጣቀስን ከዛ ውጭ አማራጭ የለም። ይህን መንግስት ደግሞ እንደ ቀላል እንዳታዩት፣ እናቴን የያዘውን ይዞ ነው እንዲህ ያላገጠው። ደርግ እንኳን በጣም ይፈራ ነበርኩ።
ደርግ ይፈራ ነበር፣ ህዝብን አያስርም። ይሄ እኮ ማን አባሽ ምን አባሽ ታመጫለሽ እኮ አዶናይ እኔ በተግባር ነው የምሰራው ምናምን አለ። ቆይ እስቲ ትንሽ ሰብስቤ ልጅ ብለው 2 ቀን አረጋጉት። ብሩ ገባ ገባ ሲል ላፈርም ወደ ንግድ ባንክ አስገባ። ወይ አምላኬ። አሁን ያው ሃሽታግዬ ወደ ደብረ ብርሃን ምናምን እንዴት ነው ያፈር ገንፎ የሚበላው እያልን ማጥናት ጭቃ አብኩቶ ወደ ሰማይ ከፍ አድርጎ ይጸልዩ ዳቦ እንዲሆን ደስ ያልከኝ በቆሎና ስንዴ መቼ ነው ህገ ወጥ ይሆናል? እኔ አሁን ለኬኬ ጥያቄ አለ። ማርያምን ለኬኬ ጥያቄ አለኝ። አሁን መንግስት 50 ቢሊዮን ብር መድቤ ነበረ። ያ ብር እንዳለ መጠለያ ውስጥ ያሉ ትግራይ ክልል ውስጥ ለሚገኙ ሰዎች እርዳታ እንዲሆን የስንዴ የምን የሁሉ መሰረታዊ ነገር እንዲሟላ ብር ተከፍሎ ነበር። ያ ብር ግን የለም፣ መሳሪያ ተገዝቶበታል ይላል። ይሄ ምን ያህል እውነት ነው? እኔ ግራ እየተጋባ ነው ያለሁት። በጣም ጥሩ። የኢትዮጵያ መንግስት ያላለው ነገር እኮ የለም። የኢትዮጵያ መንግስት እኮ ለትግራይ ህዝብ እኔ ጥሩ ነገር ነው ማስበውም እኮ ብለዋል። ስላለ አይደለም፣ በተግባር የለም ነው። በተግባር የለም የሚፈጠሩ ያሉት ግራ እኮ የተጋባ ያሉት ኖ የለም። ልንገርህ አሁን ትግራይ ያሉትም ጊዜያዊ አስተዳደርም ይሁን ቲፒኤልኤፍም ይሁን መግለጫ ባወጣ ቁጥር የሆነ ነገር ባለ ቁጥር ወደ ጦርነት መቀስቀስ፣ ጦርነት እንገባለን፣ እጀምራለሁ፣ እዋጋለሁ ይላል። ህዝቡን ወደ ሌላ ማሸበር ይገባና ህዝብ ደግሞ አሁን ጦርነት ተጀመረ እያለ ያለውን የሌለውን ብር አውጥቶ እህሉን ይገዛል። ምን ይላል ማስፈራሪያ አድርጎታል። ስለዚህ የእነሱም አጉል ትዕግስት ነው ወደዚህ ሁሉ ነገር የገባ ነው ማለት። እንዳይናገሩም ፌዴራል መንግስት አትናገሩ ሰጣቸዋለሁ ይላል። ሲናገሩ ደግሞ እንትን ወደ ማገድ የትግርኛ ተናጋሪ በሙሉ አካውንት ወደ መዝጋት ወደ ምናምን ይሄን እያደረገ ስላለ ያ ሁሉ ወርቅሳ ከትግራይ ታፈሰ የተባለው በማሽኑ ላይ እየወጣ ያለ ወርቅ አለ የተባለው በጣም ግራ እየገባኝ እኮ ልንገርህ ባይ ዘ ወይ ይሄ በዚህ በወርቅ ጉዳይ ላይ ማለት ነው በጣም ክሊር መሆን ያለብን ምንድነው ሁላችንን እንረዳው የሚገባ ሁሉ ሰው ነው ያለበት። በፌደራል መንግስት በሚነዳው ኃይል ሆኖ ሁሉ ሰው ነው ያለበት። የቲፒኤልኤፍ አመራር ወይም ደግሞ ጀነራሎች ምናምን አይደለም። ነጋዴው ትግርኛ ተናጋሪ ነጋዴውም አለበት፣ የሌላ ክልልም ነጋዴ አለበት፣ ኦሮምኛ ተናጋሪም አለበት። ሁሉ ነው እጁን አጨማልቆ ያለው። ኦልሞስት ከቁጥጥር ውጭ ሆኖ ነው ያለው ማለት ነው። በትግራይ ጦርነት እኮ ብር ወደ ትግራይ ሲያስገቡ ግማሽ የሚቀበሉት ተጋሩ ነበሩ። አዎ ትክክል። እኔ እግዚአብሔርን ለህዝብ እንኳን የማይሆኑ ሰዎች አትሊስት ለሚራቡ ሰዎች ውሃ ማቅረብ ራሱ ስማ በጣም የሚገርም ማለት ነው። የጦርነቱ ጊዜ ለቤተሰብ ምናምን ብር ይላካል አይደለ? ግማሽ ማርያምን ነው የምልህ፣ ግማሹን ቆርጦ ነው የሚሰጠው። 100,000 ብር ከላክ ወይ 25,000 ወይ 50,000 ብር ያነሳል። እኔ 40,000 ተነስቶ ልክ ያለው 40,000 በቃ እንደዛ ነው። ታዲያ እንደዚህ የሆነ ታዲያ እኔ ሽሬ ላይ ይኸውልህ 60% ቆርጦ 40% የሰጣቸው ሰው አለ። እኔ ላኩላት አይ አለ እያልኩ ነው ያለሁት። ምንድነው መሰለህ በተደጋጋሚ ለማንቃቸው በዙሪያም ላይ ያሉ እነግራለሁ። ምንድነው እኛን እያጠፋን ያለው ይሄ አዋቂ ነኝ ባዩ ብር አለኝ የሚለው ተሰብስቦ ዋና ቀጣፊ እሱ፣ ዋና ነጋዴ እሱ፣ በውስጥ መስመር ከጌታቸው ጋር ሆኖ ከፒፒ ጋር ሆኖ ዋና አሽቃባጭ ባለሀብት ነኝ ባዩ ማለት ነው። የተጋሩ ባለሀብቶች አብዛኞቹ ስንት የትግራይ ባለሀብት ባለበት አይደል እንዴ አሁን የተሰበሰበ ያለው በፈጣሪ እኔ በዚህ ቲፒኤልኤፍ እኔ አላወራም። ለማንኛውም ይሁን ኖ አይ እኔ ልንገርህ ፕሮፋይሌም አይተዋል። የቲፒኤልኤፍ ደጋፊ ነኝ። የቲፒኤልኤፍ ደጋፊ በሆነም ስህተት የለባቸው ማለት አይደለም። ስህተት አለባቸው። በጣም ብዙ ስህተት ነው ያለው ይገባኛል። ነገር ግን በዚህ ሰዓት ሌላ ምንም አማራጭ ስለሌለኝ ነው የምደግፈው። ከፒፒ 1000 እጥፍ ቲፒኤልኤፍ ይሻለኛል። ቢያንስ የራሴው ጉድ ነው ራሴ። አንተ የቲፒኤልኤፍ ደጋፊ ከሆንክ ለአንተ ጥያቄ አለኝ እኔ። እሺ ኦኬ ቲፒኤልኤፍ ገብቷል። ከአፍሪካ ሀብታሙ ፓርቲ እንደሆነ ታውቃለህ። ሀብታሙ ነምበር 1 ኦኬ። ይሄ ህዝብ ረሃብ ላይ ወደቀ። ኢቭን ምንም
ማሪ የሚሰራው ፖለቲካ ከአፍሪካ አንደኛው ሀብታም ድርጅት ቲፒኤልኤፍ ነው። የቲፒኤልኤፍ አባልነት መታወቂያ ለማሳደስ 200 ብር ሲቀበለን አልነበር? ስደተኞች መጠለያ ካምፕ ላይ ቁጭ ብለው ከተሰጣቸው 50 ኪሎ ስንዴ 10 ኪሎን ለቲፒኤልኤፍ ፓርቲ ሲሰፍሩና ሲሰጡ ነበር። ከአፍሪካ ሀብታሙ ሚሊዮነሩ ፓርቲ ቲፒኤልኤፍ ነው። አይ ሻዕቢያ አንተም ፖለቲካ ሰራ እዚህ መጥተህ ወገኔ። ሰይጣን ካልጋ ስር ወጥቶ አብሮን ቁጭ ብሎ ሲጋራ እያጨሰ ነው። አያችሁ በቃ ሰይጣን ከሰው ልጅ እኩል ሆነ። እኔ ተንኮልም ሸርም የለብኝም። ሰዎቹ እናንተ ናችሁ ተንኮለኞችም ሸረኞች። በእግዚአብሔር በቃ ሰይጣን በቃ ቀየረው። ሃሌሉያ። አሁን ወገኖቻችንን መርዳት አችሉም ተባለን። የሚገርም እኮ ለመጀመሪያ ጊዜ ታይቶ አይታወቅም። የተራቡ ወገኖቻችሁን በህገ ወጥ መንገድ መርዳት አችሉ። አሁን ስንዴ፣ የበቆሎ ዱቄት ከመቼ ወዲህ ነው የጥይት አረር የሆነው? ሰው በስንዴ ቂጣ ጋግሮ እንዳይጨፋጨፍ ፈርታችሁ ነው። ይሁን ግድ የለም። እዋይ በጅቡቲ በኩል 3 ኮንቲነር ገጀራ ገባ ተብሎ በጀዋር መሐመድ እንዳልተላገጠ ዛሬ 1 ኮንቲነር ስንዴ ወደ እርዳታ ሄደ። ሰሜኑ መጨረሻ ምን እንደሆነ አናውቅም። ትናንትና መማር ሲሉለት የነበረው የእርዳታ ስብስብ ወሎ ማስገንጠያ ብሎ ተገኘ ተባለ። ወሎ ክልል ናት የሚሉት በጎን ትግሉን ጠልፎ ምናምን ይሻሻ። የትግራይ እንኳን እርዳታው አዶናይን ያስበላው እንዲህ ለሁለተኛ ጊዜማ ልታሰርም እኛ መንግስታችን አዶናይ መንግስት ሁሉን ነገር ሊሸፍን አይችልም። አሜሪካን ውስጥ ቦነስ አለ ሲሰምታል። ልጁን መልሰው እስኪ እንተ ኪኪ አነጋገርህ ነው አነጋገርህ። አንተ ታውቃለህ እንዴ? ምን ነካ አንተ? ትዕምት የሚባለው ካምፓኒ አታውቅም እንዴ? ወይስ ስማ፣ ኤርትራውያኖችን ለመርዳት በእኔ በኩል ላኩን ያደርሳሉ። በቃ እንዝጋው እዚህ ጋር። ለምን ጋይስ አሁን እንዲህ ከምንንጫጭ ወደ መፍትሄው ለምን አንሄድ? መፍትሄው ነገርኳችሁ እኮ የኤርትራውያኖችን ለመርዳት በቡላላ በኩል ላኩ። እኔ በግል በኩል ሄጄ ስንዴም ጤፍ የምትሏቱን ነገር ልክላችኋለሁ። ጅቦ መፍትሄ የምትለው በአንተ በኩል ምንድን ነው? መፍትሄ የምንለው እጅ ስጡ። ጭቃ አብኩት ወደ ላይ ከፍ አድርጎ ዳቦ እንዲያደርግ ፈጣሪ ማለት ለማ አንድ እሱን ለመንግስት ነው ለማን ከዛ ውጭ ለማለት እንደ ሂትለር ቆዳችንን ነው ሳሙና የሚሰራበት። ቀልዳለህ እንዴ? እጅ ሰተን ችግር የለውም። እናታችሁ ያዶና የሚባል የሚገፋው ሰው ነው የጠፋው። በእግዚአብሔር እና ሃሽታግ እናስረክባለን። መስዋዕት ይሆናሉ። ችግር የለውም። ሃሽታግ አለ። ለህዝብ መስዋዕት አትሆኝም። እኔ ማምላክን ቅንድቡን ነው የምለው። ብልጽግናን ራሱ አስተኝቼ እናቴ የያዜዞይ ነው እንጂ ቀልዳለህ። ያንተ የቆፍጣና ዘር እኮ ነኝ እናቴ። ትሙት አራት ቀንደሽ ስማጅቦ አዶናይ ወጥቶ እንደዚህ ሲያላግጥ ግን ማርያምን ዝም ብለን የምናየው ምንድን ነው? ምን ያርግ? እሱስ ምን ያርግ? ሰበሰበ ገንዘብ አይደለም። ስማ ሰው ተራበ ሲባል ጀነሬተር ይዘን እንሂድ
ቆይ አዳምጥ። ጄኔሬተር ያለው እኮ ለመብራት ለምናምን አይደለም እኮ ህክምና ነው። ፈርጅ ህክምና ከሌለው ባይዘው የሚሄደው ምግብ ዝም ብሎ ህዝቡ የሚጠቀም እኮ ነው። እሱ ብቻ አይደለም መሆን የሚችል ነገር ሪሊስቲክ የሆነ ነገር እናውራ ነው። ኬኬ ቆይ እዛ ያሉ ሰዎች የሚሄደው ምግብ ቀጥታ ከተጠቀሙት ይሞታሉ። አዶናይ ዘፈን እያስመረቀ ነው ይሏል። ቡላል አንድ ነገር ልንገረው ኬኬ እዛ ቦታ ላይ መብራት የለም፣ ምንም አይነት አገልግሎት የለም። ምንም ቦታውን እኮ በደምብ ጠንቅቄ እኮ ነው ማለት። አዳምጠኝማ። ሰዎቹ ያያቸው ምግብ አይደለም የሚያስፈልጋቸው፣ መጀመሪያ ትልቁ አገልግሎት ህክምና ነው የሚያስፈልጋቸው። ለምን ከረሃብ ወደ በቃ ከሰውነት ወደ እንጨትነት ተቀይሯል። ይሄን ደግሞ አልኩህ እኮ ወደ ቦታው የምትመልሰው በህክምና ነው። መጀመሪያ ህክምና ገባኝ። እኔ እኮ ቦታውን ጠንቅቄ አውቀዋለሁ። በስነ ስርዓት እየተፈጠረ ያለው ነገር ይገባኛል። ነገር ግን እንደዛ አይነት ሪሊስቲክ እንሆን ነው። እንደዛ አይነት ነገር ለማድረግ ከሰውነት ወደ እንጨትነት ተለውጧል። ይህን ረሃብ ደግሞ መጀመሪያ የምታስታግሰው በህክምና ነው። ጭራሽ ህክምና እቃ እሱማ ትልቅ ስንዴ አይገባም ዱቄት አይገባም እየተባለ የህክምና እቃ ወይ ግልኮስ ማደንዘዣ ምናምን እሱማ ራሱን የቻለ ትልቅ ኃጢአት። የህክምና ቁሳቁስ እኮ ወንጀል። ኒኩለር ቦምብ ጭነህ እንደሄድክ ነው የሚቆጠር። ትቀልዳለህ። ሰው ልታድን እኮ ነው የምትሄደው። እሱማ ወንጀል ነው፣ ወንጀል ነው። አሁን የኩላሊት ማጠቢያ ማሽን አዲስ አበባ ውስጥ አለ ተብሎ ኩላሊታቸውን አያጥቧቸው፣ ዝም ብለው ደሙ ሲዘዋወር ያሳያ ታጥባል ብለው ያስወጧቸው። እናቴ ትናንት አጠቤ እግሬ ተነፋ የሚሉ ስንት አሉ። እናቴ ህዝብ ከላይ እየተቀለደ እኮ ነው። ህዝብ ላይ እየተቀለደ እንደ ስቀን እንለፈው ነው፣ ስቀን እንለፈው። ጭራሽ መሀሪ የህክምና ቁሳቁስ በጄኔሬተር ምናምን እንዲህ ሰውን ለማዳን ተፍ 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 ቂጣት በላም እየተባል ከአንተ ጭራሽ እዚህ ገብታችሁ ስታወሩ ግን ሞራሉ ከየት ነው የመጣላችሁ? ገባ አይደል? ጄኔሬተር የተባለው እንደዛ አይደለም። ጄኔሬተሩ ለህክምና ነው የሚያስፈልገው። ህክምና መጀመሪያ ቅድሚያ ይሄ እኮ ለሰው የሚያስብ እኮ መሀሪ እኮ አሁን ሰውኛ እኮ ነው። ኤርትራውያን በለጡን ይመቻቸው። ግን እንዴት አይበልጡም? አንድን አቅፋ 20 ኢትዮጵያ ብሩ ነው ወይ? ግርም ግርም እዩ ጽባህ ጽባህ መጽሁ ኤርትራና ኢትዮጵያ ተገልቢጡ ናይ ኤርትራ ኢኮኖሚ ከፊሉ ናይ ኢትዮጵያ ዘቂጡ እዊ እስቲ ቆይ ማንን እናስገባው? እንደገና ላስገባችሁ። እኔ እኮ አዳምጣችኋለሁ ጎበዝ እኮ። ይህንን እስካወራ ድረስ ስለማታዳምጡኝ ነው የማወጣችሁ፣ ቅር እንዳይላችሁ። እውነት ይህን እስካወራ ድረስ አትጠብቁኝም፣ እርግጠኛ ስለሆንኩ። ኮሜንት አይተሃል? እውነት ነው ግን ሲሪየስ ነው ግን ምስቀው ይላል። ሚት አርጉ በለን፣ አታስወጣን። ሚት አርጉ ላውራ በለን። ሚት ናር በሆነ ሁኔታ አይደለም እየሳቅን ያለ ነው። ቅዱሳኖች እዚህ በምናወራው የራሳቸው ጉዳይ እባክህ፣ እነሱን ለማስረዳት እኔ መጋጋጥ አለብኝ። ይኸውልህ ከታች ሆነ አሪ ሲሪየስ ትላለች ወይ አሽታክ ዝብዬ እና ተጨማሪ ድሮን ህዝብ ለመጨረሻ ተዋቷል እያልከኝ ነው? እሱን አሁን ይሄ መንግስት ምን መሰላችሁ፣ በጸሎት ነው ወይ ደግሞ ያጠፋነው ጥፋት ካለ ይቅርታን ጠይቅ መንግስት ብለን እንደ ህዝብ መነሳት። አንድ ሀሳብ አለኝ ጅቦዬ፣ አንድ ሀሳብ አለኝ። በእናትህ ይሄ መንግስት እርዳታ ኤርትራዊ በኢትዮጵያ ጉዳይ ላይ አንተ ነው ሪፊጂ ካምፕ ነው የምልህ ያለሁት፣ የራሴን ነው የምነግርህ ያለሁት። የራሴ ሰዎች አሉ። በእናትህ በአሰብ መታችኋል። የእናንተ ሰዎችማ ተረበው እዛ እንጨት ነው ያልኩታል እንጂ ምንም ያሉት የእኛ ሰዎች እንዴት እነሱ ነው ጥያቄ። ለእኛም ይመለከታል ወይ ነው ልጠይቃችሁ የገባሁት። ስለ እናንተ ጉዳይ የማይመለከተው የለም፣ የማይመለከተው የለም። እና የማይመለከተው ከሆነ ደግሞ እናውራ። አሰብን ለግብጽ እንደሰጣችሁ ስለሚታወቅ ጭራሽ አሁን እናንተ ጭራሽ ያልገባህን ነገር ልንገር። ያ ካምፕ ያለው ኢትዮጵያ ምድር ላይ ነው አይደለ? ስለዚህ አሁን ኢትዮጵያን የሚመራ ያለው ገዢው መንግስት ነው። ወሬቨር አልኩ
አትበላትም። በቃ ማንንም መርዳት አይቻልም። ሰሜን የተባለ በቃ በረሃብ እንሞታለን፣ እናልቃለን። ይሄ በቃ አንድ ሐሳብ አለኝ። እሺ እንደዛ ከሆነ አንድ ሐሳብ አለኝ። ይሄ እምዶን ፍጠር ነው በቃ ሐሳባችን ይሄ ነው። አዳምጪኝ፣ አንድ ሐሳብ አሉልኝ። አሁን አዲስ ዲፈረንት ይኸውልሽ፣ እንደዛ ከሆነ እርዳታ እንቀበልም ካለ በቃ ይሄ ያዋጣነውን ገንዘብ በሙሉ ድሮን ገዝተን እንላከው። ቤት በኩል እናስገባው። ክፍት ነው። በሱዳን አለ፣ በኤርትራ አለ። በቃ ወደዛ እንላከው። በቃ አለቀ። ይሄ ነው መፍትሄው። አይ በኤርትራ አለቀ ትላለች። ፋራ እባክህ ትግራይ ልደበድብ። ምን አይነት ደነዝ ናት? አፈር ቤይ በቃ እሺ ትላለች። አብይ አህመድ 2 መርከብ ሙሉ ያመጣውን ጥይት በጅቡቲ ሊያልፍ የነበረውን ኢሳያስ አፈወርቂ አግቶ አይደል ወደ ራሱ ያራገፈው። ጭራሽ እኛ ዋተን በኤርትራ በኩል እዛው ኢሳያስ ማሪ ሽውድሽ 2 መርከብ 3 መርከብ የኢትዮጵያ ንብረት የሆነውን መሳሪያ አግተው አይደል እንዴ አራግፈው ባዶ መርከብ ወደ ግብፅ የላኩት ኤርትራውያን። ሃሽታግ ጭራሽ ገዝተን በኤርትራ በኩል አድርገን እንደዚህ ድሮን ገዝተን ለመዋጊያ ወላሂ በይ ያስቀሩት። አሁን ያለን አማራጭ 2 ነው። አንደኛ አብይ አህመድ ሆይ እንደ ህዝብ ካስቀየምንህ ይቅር በለን። 1 2ኛ በመጽሐፍ ቅዱስና በቁርአን ላይ እንደተገለጸው ድንጋዩን ወደ ዳቦ እንዲቀይርልን ጌታችንን መለመን። የአፈር ገንፎ እንዴት መሰራት እንዳለበት ካልሆነ መቼም ይዞ የሚፋታል አይደለ? ደግሞ የንቀቱ ንቀት እኮ እናቴን የሆነ የያዘውን ይዞ እኮ ቀለዳለ እንዴ? መንጌ እንደዚህ በ1977 አላስራበም ህዝቡን ፈርቶ። ንጉሱ የወደቁት በረሃብ አይደል? ጅቦ ለምን ትስቃለህ ይሉኛል። እኔ ግን ለህዝባችሁ አዝናችሁ አይደለም አንዳንዶቻችሁ የምታለቅሱት። ይህ ውስጣዊ ችግር አለ አይደል? ብሶት እንዲህ ሆነ። እኔ አሁን ውስጤ ከነከንና አልቅስ ይለኛል። ከዛ ስበብ ነው የምፈልገው። ወይኔ ህዝቤ ብዬ አለቅሳለሁ። እዚህ ቲክቶክ ላይ እየገቡ የሚያለቅሱት እናቴ ትሙት የውስጥ ችግር ያለባቸው ብቻ ናቸው። የሆነ ውስጥ ክንክን ይለውና የቤት ክራይና መብራት ውሃ ተደራርቦ ይመጣባል። ከዛ የዛኔ ሆድ ይብሳል። ከዛ ደግሞ አያፍሩ አላቅሰን ይለዋል። ወንድሜ